ምን እንደምትይኝ ስለከፈልኩልሽ ባይሆን አመሰግናለሁ ወዳጄ አረጋለሁ። ቴንክ ዩ ኔት ልክ እንደዚህ ሁሉ ማለት ነው ጌታ ኢየሱስ ክርስቶስ ከፍሎ ከሄደልን በኋላ ነብየ እግዚአብሔር ዳዊት እንዳለው አድርገህልኛልና ለዘላለም አመሰግናለሁ ልንለው ሲገባ እርዳኝ ብለዋለሁ። እርዳኝ ብለው የሚሉትን ይረዳቸዋል፣ አድነን ብለው የሚሉትን ያድናቸዋል። መስቀል ላይ ሆኖ አድነኝ ብሎ ያለውን አዳነው፣ የሰደበውንስ አላዳነውም። ፍርዱ በማን ይሆናል? በራሱ ላይ ማለት ነው። የኦርቶዶክስ ተዋህዶ አስተምህሮን በደንብ እንዲያውቁ ነው ፕሮቴስታንቶቹን በደንብ የተናገርከው። ይሄ ነው በቃ ወደ መዳን የሚያስገባን። ክርስቶስን እናምናለን እናመልካለን ብለን የምንናገረው ምክንያቱ ይሄ ነው። እኔ በጣም የማዝነው ያልተጻፈ ቅድስት ቤተክርስቲያን የማትለውን አስተምህሮ ኤርሚያስም ስትናገር እሰማለሁ፣ ዳኒም ስትናገሩ በጣም ነው የማዝነው። ኃጢአተኛ በደለኛው ሰው ምን አረገው? ኢየሱስን ሰደበው። ኢየሱስን ምን አላረገውም ማለት ነው? አልተቀበለውም፣ አላመነውም። ግን ምንድነው እሱ? ኃጢአተኛ በደለኛ ሰው ነው። ሁለተኛው ግን ይላል መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ኃጢአተኛ ነኝ በደለኛ ነኝ ብሎ አመነ ማለት ነው። አሁን የሚገባን የሞት ፍርድ የኃጢአታችን የበደላችን ምንድነው? እሱ ውጤት ነው። በቃ ይገባናል። we deserve it። ምንም ጥያቄ የለውም። ኃጢአተኝነት በደለኝነቱን አመነ ይህ ሰው። ያ ሰው ግን አላመነ። ይህንን ግን ምን ክፉ አላደረገም ብሎ ገሰጸው ይላል። ምንም ኢየሱስ ምንም ያደረገው ነገር የለም። ከዛስ አሁን በደንብ ስቢ። ኃጢአተኝነቱን አመነ፣ በደሉን ተናዘዘ በሰው ፊት። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ። ቀጥሎ የተናገረውን ስሚ። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። አይገርምም? ሂትረስት ኢየሱስን አመነው። ኃጢአት እኮ ነው ያለበት፣ በደል እኮ ነው ያለበት። ሞት የተገባው ኃጢአትና በደል የተሸከመ ሰው ነው። ግን ማንን አመነ? ኢየሱስን አመነ። በመንግስትህ በመጣ ጊዜ ምን አድርገኝ አለው? አስበኝ። የጌታ መልስስ ስራ ስላልሰራ ምንም መልካም ነገር ስለሌለ አልቀበልህም አለው? አላለውም። የኛ ጌታ ኃጢአተኛ ነው፣ በደለኛ ነው ያውቃል። የጌታ መልስ ግን እንደዚህ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ክብር ለጌታ ይሁን። ሲመጣ ብቻ አይደለም ዛሬ ምን በገነት ከኔ ጋራ ትሆናለህ። ከዛ ከአሁን ሰዓት ጀምሮ ስራ አልሰራም። ሰው በደለኛ ነው፣ ኃጢአተኛ ነው። ከዚህ ሰዓት ጀምሮ ግን አለው ጌታ ምን አደረገው? ህይወቱን ቀየረለት። ምንድነው ለውጥ ያመጣው በሁለቱ ኃጢአተኞችና በደለኞች መካከል? ስራቸው ነው። ዱ ዩ ቲንክ የተሻለ ስራ ያለው ሰው አለ ከሁለቱ መካከል? ማንም የለም። ግን ምንድነው እሱ? አንዱ መንግስተ ሰማያትን እንዲወርስ፣ አንደኛው ሲኦል እንዲገባ ያደረገው ምክንያት ምንድነው? እምነት። እሺ ዳኒ እናውራ። ሚውት አልኩት። ሰው እያወራ ጸጥ ያለ ሰው ያለ አለ። ሰው እያወራ ሚውት አልኩት። ምንድነው ለውጥ ያመጣው? እምነት። ከእምነት ውጭ ሌላ ስራ አለ? በፍጹም ምንም የለም። እህት አለ ሰው እንዳይሸውድሽ። እህት አለ ምንም እናስቆጥረው ስራ የለንም። ሂዝ ኢነፍ። የከፈለው የክርስቶስ ኢየሱስ ደም
ይህንን ኃጢአተኛና በደለኛ የሆነውን ሰው እንደታደገው ዛሬም ጌታ ሆይ በመንግስትህ አስበኝ የምትል ነፍስ ብትኖር ጌታውን ይቀበላታል። እምነቷን ተስፋዋን ኢየሱስን ያደረገች ነፍስ ብትኖር በዚህ ሰዓት አሁን እያወራን በብዙ ኃጢአት በብዙ በደል በብዙ ክፋት የታሰረች እንኳን ነፍስ ብትኖር ኢየሱስ ይቀበላታል። ኃጢአተኛ ናት፣ አሁን ምንም ስራ የላትም፣ አሁን እንትን አላደረገችም፣ አሁን ይህን ስራ አልፈጸመችም፣ አሁን ችግር የለውም፣ ብቻ እምነቷን ኢየሱስ ላይ ታደርግ። ጌታ በመስቀል ላይ የሰራው ስራ የሰውየው ተግባር ስራ ሳይፈጸም ሳይጨመር ብቻውን በቂ ነው። ብቻውን ማንም ሳይጨመር ማንም ሳያግዘው ማንም ሳይረዳው የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል እታለ ወንጌል ይሄ ነው። ይሄንን ስንል በቃ እንደ ልባችን እየዘነጥን እንደ ልባችን እየሰከርን እንደ ልባችን እንኖር እያልን ነው። አይደለም። ለዚህ እኮ ነው ጸጋ እንዲበዛ በኃጢአት ጸንተን እንኖርነ አይደል ጳውሎስ? አይደለም ብራዘር። ለዚህ ነው በኃጢአት መንደር ስንጨመላለቅ ማታገኘን ወዳጄ። አይደለም ጸጋው እንዲበዛ በነፃ ስለዳንን ስለጸደቅን እግዚአብሔር ልጁ ስላደረገን በኃጢአት እንኖራለን? አንኖርም። በፍጹም አንኖርም። አልተጠራንም ለዛ ህይወት። ለዛ ህይወት አልተጠራንም። የተቀበልነው ህይወት በዛ ማንነት በትላንትና ጨለማ ህይወት ውስጥ እንድንመላለስ የሚያደርገን ህይወት አይደለም የተቀበልነው። አይደለም። ዓለምን ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ነው በእኛ ላይ የተገለጠው። የምንክደው ነገር አለ፣ ኖ የምንለው ህይወት አለ። አየሽ፣ ትላንትና ግን ዳኒ እንደዛ ነበር አይደለም። ትላንት ብሩኬ እንደዛ ነበር አይደለም። ቤካ እንደዛ አይደለም። ወንድምነት ሁላችን አይደለንም። ጸጋው ካገኘን በኋላ እግዚአብሔር ካዳለን በኋላ ግን ኖ የምንለው ግን ህይወት አለ። አንኖርም የምንለው ህይወት አለ። አይመጥነንም የምንለው ህይወት አለ። ለምን? የተቀበልነው ጸጋ ያንን ህይወት የሚያስክድ ህይወት ስለሆነ፣ ያንን ህይወት የምንጠየፍበት፣ ያንን ህይወት ለኛ እንደማይመጥን ለእግዚአብሔር ክብር እንደማይሆን የገባን ሰዎች ነን። ክርስትና ግን ታዲያ ለመዳን ብላችሁ ነው አሁን እንደዚህ ያደርግ አይደል? ክብር ለማን ይሁን? ስለ መዳን ስናወራ ሁሌ የማይሰለቸን ሁሌ የማንጠግበው አንድ ቁም ነገር አለ። ያዳነን እግዚአብሔር ብቻ ነው። ተገብቶ ነው ዳኒ? አይደለም። ቤካ ተገብቶክ ነው? አይደለም። ሁላችን ተገብቶን አይደለም የዳን ነው። ወርዛሩ በቃ እኔማ መዳን እኮ ይሄንን ሰርቼ የምንለው ነገር የለንም። ክብር ለአምላካችን ለእግዚአብሔር ይሁን። ክርስትና ነው። አዳነን እሱ። ለጥያቄ በምሳሌ ልንገርህ፣ ላብራራልህ። እሺ፣ አሁን ለምሳሌ ትምህርት ቤት አለ እንበል። ትምህርት ቤት አሁን ትምህርት ቤቱን ስላመንበት ትምህርቱን ስላመንበት ነው አይደል ልንማር የምንሄደው። ስንሄድ ማለት ነው እዛ ትምህርት ቤት እንኳን አምነን ብንሄድ ያ ትምህርት ቤቱን የሚሰጠንን ትምህርት በደንብ ካላጠናን በደንብ የተሰጡን ሳብጀክቶች በደንብ አጥንተን ፈተና ሲመጣ ካልሰራን እናልፋለን። ውጤት ይኖረናል። እሱ ማነጻ ስጦታ አይደለም እኮ እሱ የልፋት ውጤት ነው። አየህ፣ የልፋታችን ውጤት ትምህርት ቤት የልፋት ውጤት ነው። እኔ እያወራሁልሽ ያሉት የእግዚአብሔር ጸጋ ነው። ለየዋ ሁለቱ ወደዛ ልቀይርልህ፣ ለጥያቄ ወደዛ ልቀይረው እኮ አሁን ምን ስለማይገናኝ እኮ ነው። አሁን ያወራሽው የልፋት ውጤት ነው። ለምሳሌ ደሞዝ መስሪያ ቤት ተቀጥረሽ ታውቂያለሽ? አዎ። ኦኬ፣ ተቀጥረሽ ታውቂያለሽ። በጣም ደስ ይላል። ደሞዝ መንግስት ወይ ደግሞ አሰርሽ የሚከፍልሽ ስለሰራሽ ነው ወይስ በነፃ ነው? ስለሰራው እንጂ የስራዬን ዋጋ ይሰጠኛል። ስለዚህ እስከሰራሽ ምን አለሽ? ዋጋ አለኝ፣ ደሞዝ አለሽ።
አሁን እኔ ግን የምናወራሽ ክርስቲያኖች የምንነግርሽውን ሚስጥር ግን ደሞዝ አይደለም፣ ጸጋ ይባላል። ይሄ ጸጋ የሚባለው ኮንሰፕት በኦርቶዶክስ ውስጥ ብዙ አይሰበክም፣ በካቶሊክ ውስጥ ብዙ አይነገርም። ምን ማለት ነው? ስለ ደሞዝ አይደለም የምናወራው፣ ስለ መልካምነታችን ስለ ጥሩነታችን የተከፈለን ጉዳይ አይደለም የምናወራው። የእግዚአብሔርን ፍቅር የእግዚአብሔርን ቸርነት ያየንበትን ሚስጥር ነው የምናወራው። አሁን የነገርኩሽ ሁሉ ዳኒ ለምን እሱን ምሳሌውን ለምን እንዳነሳሁት ልንገርህ። በእርግጥ ላይ መሳሰልህ ይችላል። ብትሰማኝ እስከ መጨረሻው ላስረዳ ነበር። በሽ ለስማሽ ደስ ይለኛል። ለምን መሰለክ ትምህርት ቤቱን እንትን ያደረኩት ትምህርት መማር እማራለሁ ማለቴ እንዳመንኩበት እንደ እምነቱ እንድትወስደው ነበር። አይ አይደለም እምነት አይሆንም እሱ አንድ ነገር ሳታምንበት እንዴት? አሁን ለምሳሌ አንድ መስሪያ ቤት ትምህርት ቤት ብታምኝም እኮ እሰራለሁ ብለሽ ብታምኝም ትምህርት ቤት ደሞዝ ነው። ምን ማለት ነው? የሥራ ውጤት ነው። ጥሩ ተማሪ ካልሆንሽ ካላጠናሽ ምን ታደርጊያለሽ? አልሰራም። እሱ በቃ ያልሰራ ሰው አያገኝም። አሁን ግን የምናወራው ያልሰራ ሰው፣ ኃጢአተኛ፣ በደለኛ ሰው የሚድንበትን ህይወት ነው እየተነጋገርን ያለነው። ልክ እንዳትረሹ ማን ነው ምሳሌ ያቀረብነው? ከኢየሱስ ጎን የተሰቀለው ያ ወንበዴ። እንደ ትምህርት ቤት አስቢው። ይሄ ሰው ትምህርት ቤት ቢሆን ያልፋል? አያልፍም። አይሽ አሁን ኢየሱስ የሆነልን ይሄንን ነው። ጌታ የሆነልን ይሄንን ነው። የኛን ዋጋ he paid the price እሱ ከፈለው ጌታ። ሶ የተከፈለ ዋጋ ነው እያወራን ያለ ነው። ምን ማለት መሰለሽ? አንድ ሰው ለመዳንና ለመጽደቅ መክፈል የሚገባውን ያንን ዋጋ ኢየሱስ ከፈለው። ማን ከፈለው? ኢየሱስ ከፈለው። ምን ለማድረግ? እኛ ምን ከፍለውን ዋጋ፣ እኛ መክፈል የሚገባንን፣ አንቺ እኔ መስራት የሚገባንን ጉዳይ ማን ሰራልን? ኢየሱስ ሰራልን። ኦኬ በቃ ኢየሱስ he paid the price። እሱ በሰራው ስራ እኛ ምን ሆነን? ነፃ ወጣ፣ ዳንን። ሶ አሁን ለመዳን አዲስ ዋጋ አንከፍልም። ኦልሬዲ የዳንን ሰዎች ስለሆነ ኦኬ እኔና አንቺ ምን አናደርግም? ዋጋ አንከፍልም። ምን ለማድረግ? ለመዳን ዋጋ አንከፍልም። አሁን ለመዳን ብለን ስናወራ ኢየሱስ የከፈለው ዋጋ ነው ትዝ የሚለን። ዕዳዬን ምን አድርጎታል? ከፍሎታል። የነበረብኝን ዕዳ ማን አድርጎታል? ኢየሱስ ከፍሎታል። he paid the price። ዕዳዬን ምን አድርጎታል? ከፍሎታል። የተከፈለልኝ ሰው ነኝ እኔ። አሁን ስኖር ለመክፈል ዕዳዬን ለመክፈል አይደለም የምኖረው። ዕዳዬን ለከፈለልኝ ለዚህ ጌታ ነው የምኖረው። አሁን ዕዳ ያለበት ሰው አይደለሁም እኔ። ዕዳ የተከፈለለት ሰው ነኝ። ዕዳ ለመክፈል የሚኖር ሰው ተከፍሎለት ዕዳ ለመክፈል እንደሚኖር ሰው ምስኪን የለም በዚህ ምድር ላይ ባይዘው። አሁን በጣም ብዙ ሃይማኖተኞች እንደዚህ ናቸው። የተከፈለላቸውን ዕዳ ለመክፈል ይታገላሉ። ሃይማኖተኛ ስትሆኝ እንደሱ ነው። ሃይማኖተኛ ስትሆኝ እኛ ግን አማኞች ነን። ኢየሱስ የከፈለልን ዋጋ በቂ ነው ለመዳናችን። ጸጋው በእምነት አድኗቸዋል ካለ አሜን። አድኖኛል፣ አዎ አሜን ብዬ ተቀብያለሁ። የዳነ ሰው የጸደቀ ሰው ከዛ በኋላ ግን ስራ ይሰራል። ክርስትና ይሄ ነው። ክርስትና በዚህ መልኩ ካልተረዳሹ የእግዚአብሔርን ፍቅር አትረጁ። ከዚህ ጀምሪ፣ ከእግዚአብሔር ፍቅር ጀምሪታል። ልክ ያ በመስቀል ላይ የሞተው ሰው
አንቺ ነሽ፣ እኔ ነኝ። ዛሬ በገነት ከኔ ጋር ትሆናለህ የሚለው ቃል መነሻው ቃል ምን እንደሆነ አስቢ። በመንግስት በመጣህ ጊዜ አስበኝ ያለው ንግግር፣ ኢየሱስ ላይ ያለው እምነት ምን አስገባው? ያንን ሰው ገነት የመግባት ድፍረት ሰጠው። ስለዚህ ዶንት ፎርጌት በክርስትና ህይወትሽ መቼም ቢሆን ማለት ነው ዞር ብለሽ እንትን አርጌ እንዳትይ። ኢየሱስ ሞቶልኝ የሚል እምነት ነው ሊኖረን የሚገባው። ምን አድርጎልኝ? ኢየሱስ ሞቶልኛል። ኢየሱስ ምን አድርጎልኛል? ዋጋ ከፍሎልኛል። ስለኔ በመስቀል ላይ he paid the price። ይሄ ክርስትና ትምህርት ነው። እና በዚህ ደረጃ ኢየሱስን ካላመንነው ኪሳራ ውስጥ ነን። ይሄ ነው ታዲያ። እሺ አመሰግናለሁ። በልብሽ ውስጥ ዶንት ፎርጌት በጣም በቃ የጌታን ፍቅር ሁሌ አስቢው። የጌታን ፍቅር አስቢው። ብዙ ጊዜ ባይዘው ይቀለናል፣ እንደ ሰው ይቀለናል። ባይዘው በጣም ነው የምንሸወደው። የሆነ ነገር ሰርተን እግዚአብሔር መንግስት ውስጥ የምንገባ ነው የሚመስለን። እሱ በጣም ከባድ ነው። ለምን ከባድ እንደሚያደርገው ታውቂያለሽ? አንድ ነገር በሁለት ዋጋ አይገዛም። ምን ማለት መሰለሽ? ሾፕ ሄደሽ ታውቂያለሽ? ግልጽ ነው፣ ሴቶች በጣም ይወደዳል ሾፕ ሱቅ። አዎ የሆነ ዕቃ አንዴ አንቺ ከከፈልሽበት ሌላ ሰው ለዛ ዕቃ ከፍሎ ያንን ነገር መውሰድ ይችላል? አዎ ይችላል። ያንቺን ዕቃ የራስሽን የገዛሽበትን ዕቃ ዋጋው ፊክስድ ከሆነ ማለት ነው። ኖ አይ አንድ ዕቃ ኖሮ አንዱ ዕቃ ሁለት ሰዎች ከፍለው ይወስዱታል። በሁለት ገንዘብ መገዛት ይችላል። ያ ዕቃ አይችልም። ያ ዕቃ አንድ ፕራይስ ነው ያለው። የሆነ አካል ከገዛው በቃ ያ ነገር ሶልድ ሆኗል፣ ተሸጧል። ሌላ ሰው ሊገዛው አይችልም። በኃጢአት ባርነት በጨለማ ውስጥ ተይዘን ነበረ። ግዞት ውስጥ ነበርን ሁላችን። እግዚአብሔር በውድ ልጁ በክርስቶስ ኢየሱስ ዋጋ ነው የገዛን። ለዚህ ነው በዋጋ ተገዝታችሁ። ከእንግዲህ በኋላ እኔና አንቺ የራሳችን አይደለም። ኦኬ ሶ እግዚአብሔር ነው የገዛን። በማን? በውድ ልጁ። ሂ ፔድ። ዋጋው ልጁ ኢየሱስ ክርስቶስ ነው። አሁን እኔ ተገዝቻለሁ። ከተገዛው በኋላ ራሴን ለመግዛት ሌላ ዋጋ አላወጣም። ኦልሬዲ ተገዝቻለሁ። በማን? በኢየሱስ። በቃ ዋጋዬ ኢየሱስ ነው ለኔ። ዳኒ ተገብቶ ነው ወይ እንደዚህ አድርጋ? አይደለም። በገዛ ደሙ አይደል? በገዛ ደሙ ምን የዋጃትን በገዛ ምኑ ደሙ። አይሽ በእኛ ስራ አይደለም የተዋጀን፣ በኢየሱስ ደም ነው የተዋጀን። ስለዚህ ክርስትናን በዚህ መልኩ ነው መረዳት ያለብን። የሚጣፍጥሽ የእግዚአብሔርን ፍቅር ሁሌ የማጠግቢው እንደዚህ ስታስቢ፣ ከሱ ዘንድ የሆነ ነገር እንደሆነ ስታስቢ ብቻ ነው የሚገባሽ። እና በዚህ መልኩ እንድታየው አበረታታሻለሁ። ጸጋ ይብዛልሽ። እሺ፣ አመሰግናለሁ። እሺ፣ ተባረክ። ወንድሞች እንኳን ደህና መጣችሁ። ሰላም። እሱ አምላክ አስቀድመሃል። ግን ፌር የሚሆነው እሱ ቀድሞ ገብቷል። ኮሜንት ስጽፍ ነበር ታች። እኔ ነኝ ሚዩት ያደረኩ፣ ምክንያቱም ገስት ላይ አለህ። ገስት ላይ ስላለ የገባው ልትናገር ስለሆነ ተራውን ጠብቀህ እንደዛ አድርግ። ጸጋና ሰላም ይብዛላችሁ። ተባረኩላችሁ። ሁላችሁንም ሰላም ብያለሁ። ኦርቶዶክሳውያን ወገኖችም እንደዚሁም ወንጌላውያን ወንድሞችና እህቶቼ ተባረኩ። ወንድምነት ስላየው በጣም ደስ ብሎኛል። ጌታ ይመስገን። ደስ የሚል ነገር ነው እየሰማን ያለ ነው። ለጌታ ክብር ይሁን። እንግዲህ አበው እንደሚሉት
ምንም በብርሌ ነገርን በምሳሌ ይባላልና ለምሳሌም ጌታ ያስተምራቸው ነበረ። እህታችን እንደተረዳሽ አስባለሁ። ደግማችሁ ለመክፈል አትጣጣሩ እያልን ነው። ጌታም እያለን ነው። የተከፈለ ዋጋ አለ። ያንን ዋጋ ሰው ምንም ሊያደርግ ሊከፍል አይችልም። በተከፈለ ዋጋ ላይ ለመግደርደር ካልሆነ በስተቀር የከፋዩን ዋጋ ማቃለል ካልሆነ በስተቀር ወይ ደግሞ መናቅ ካልሆነ በስተቀር እኛ ክርስትና ሕይወት ላይ የምንከፍለው ነገር የለንም። ኦልሬዲ የተከፈለ ዋጋ አለ። በቃላት ሊተመን የማይችል በገንዘብ ሊተመን የማይችል በቃላት ሊገለጥ የማይችል ዋጋ ማለት ነው። አምላክን ሰው አድርጎ ወደዚህ ዓለም ያመጣ ማለት ነው። ሊሆን የማይገባውን ነው የሆነው። ሊሆን የማይገባውን ነው የሆነው። አምላክ ሰው የሆነው ከሰማያት ወርዶ ከድንግሊቱ መወለድ ያስፈለገው የሆነ ፕራንክ ሊያደርግ አይደለም፣ ድራማ ለመስራት አይደለም የመጣው። እና ይሄ ዋጋ በቃላት አይደለም፣ መሞቱ አይደለም መወለዱ እንኳን ያስገርመናል። የዘላለም መገረሚያችን ሆኗል። መወለዱ ራሱ የተወለደበት አወላለድ የመረጣት ሴት በእንዴት አይነት አወላለድ እንደተወለደ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም ሐሙስም በምነቃ ሰዓት ላይ ሳስበው አምላኬ የሆነልኝን ያስደነግጠኛል፣ ያስገርመኛል፣ ያስለቅሰኛል። አይደለም መሞቱ አይደለም መወለዱ ገና ከውልደቱ ጀምሮ ከወለደችው ቅድስት ሴት ጀምሮ በምን አይነት አጸናነስ እንደጸነሰችው እንዴት እንደተወለደ የት ቦታ እንደተወለደ ቦታውም ጭምር በበረት በግርግም ጠቀለለችው ተብሎ የሚባለው ማለት ነው። ይሄ ራሱ ያስገርመናል ሁሉ ቀን ማለት ነው። በፍጥረት ታሪክ ተሰምቶ የማይታወቅ ነገር ነው የሆነው። ይሄንን የሆነው ለምንድን ነው? በቃ እንደዚህ ይገረሙ ምናምን ነገር ብሎ በማስገረም ብቻ አምላክ ከአንዲት አይሁዳዊት እስራኤላዊት ልጃገረድ ድንግል ሴት ተጸነሰ። ይገርማል ብቻ እያልን እንድንኖር ነው አይደለም። በሱ ተገርመን ሳንጨርስ ሞቱ ደግሞ ጭራሽ ያስገርመናል። ሲወለድ ክብር በሌለው ቦታ ተወለደ፣ ሲሞት ክብር በሌለው ቦታ በመስቀል ላይ ነው የተሰቀለው። ሁለቱም የተወለደበትም የሞተበትም ቦታ ክብር የለውም ቦታው። በግርግም በጨርቅ ጠቅላ በግርግም አስተኛቸው ይላል። ግርግም ማለት የከብቶች የእንስሶች ማደሪያ ማለት ነው። ከብቶች እንኳን ብሎ የሚለው የእንስሶች ማደሪያ ማለት ነው። ግርግም ብሎ የሚለው ቃል ማለት ነው። ለኔ ለረኛው በደንብ ይገባኛል። በግርግም ውስጥ ከብቶች ያድራሉ። ለከብቶች ማለት እንስሶች ማለት ነው። እንስሶች አልኩኝ፣ ከብቶች እንስሶች ማደሪያ ይባላል። ማንም ሰው ያን ቦታ አይመርጠውም። እንኳን ለመወለድ ምንድነው ተጠቅልሎ በጨርቅ ለመተኛ አይደለም ለመቀመጫ እንኳን አይመርጠውም፣ ለጥቂት ሰዓት ማለት ነው። እኔ ገጠር ስላደኩኝ ገበሬ ስለሆንኩ እናትና አባቶቻችን በምንጫወትበት ሰዓት ላይ እባካችሁ ፍጉ ላይ አትቀመጡ ምች ይመታችኋል እንባላለን። ፍግ ይባላል እዛ አካባቢ ላይ ከብቶች የሚሆኑ እንስሶች በሙሉ የሚጥሉት፣ በጎች የሚሆኑ ማናቸው የሚጥሉት፣ ይሄ አይነ ምድራቸው የሚጥሉት እሱ ሲደርቅ ፍግ ይባላል። እና እዛ ላይ አትቀመጡ ምች ይመታችኋል ይላል። የእንስሶቹ ፍጋቸው ብቻ ሳይሆን ሽንታቸው ሙሉ ጭምር አብሮ ስላለ ያንን ቦታ አይደለም ተጠቅልሎ ለመተኛት አይደለም ለመቀመጥ ለአንድ አፍታ እንኳን ማንም አይፈልገውም። ማንም ምች ይመታችኋል እየተባለ ነው፣ እየተቆነጠጡ ነው፣ እየተቆጡ ነው የሚያስነሱን። ጌታዬ ኢየሱስ ክርስቶስ እዛ ጋ ነው ተጠቅልሎ የተኛው። በሰራው ዓለም ይሁን በሚል ቃል በፈጠረው ዓለም ውስጥ እና በመልኩና በአምሳሉ በፈጠረው ሕዝብ መካከል ተገኝቶ የተገኘለት ቦታ ግን ያ ነበር። ዓለም የሰጠችው ቦታ ያን ነበር። ዛሬም ሰዎች በሕይወታቸው ፍግ ውስጥ የጣሉት አሉ። ስለ ኢየሱስ ክርስቶስ ሲነገር
የህይወታቸው ፍግ ብለው የጣሉት አሉ። የሱ ተርታና የሱ ተራ ዛጋ ነው ብለው ኢየሱስን በፍግ ውስጥ የመጣል ያህል ማለት ነው። ስለሱ ሲነገር አይሰሙም፣ ይቆጣሉ፣ ይናደዳሉ፣ ይራገማሉ፣ ይሳደባሉ፣ አልፈውም ይገላሉ። ኢየሱስን በህይወታቸው ፍግ ማለት ነው። የህይወታቸው ፍግ አለ እዛ ውስጥ የጣሉት ማለት ነው። ጌታ እዛ ጋር መሆን ለምን አስፈለገው ብለን ስንል እኔን ወዶኝ ዓለሙን ሁሉ ወዶ ማለት ነው። ስለዚህ ያ ቦታ ክብር የሌለው ቦታ ነው። የሞተውም ክብር በሌለው ቦታ ነው። በወንበዴዎች መካከል ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ የሆነው ምን ለመሆን ፈልገህ ነው ጌታ ኢየሱስ ብዬ ብጠይቀው መጽሐፍ ቅዱስን ሳነበው አንተን ወደ ክብር ለማምጣት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ ማለት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ። ስለዚህ ዓለም በእንፍቁቁ ሄድ ማንን ፈልጉ እዚህ ውስጥ ላላችሁ ለሰው ልጅ በሙሉ ኢየሱስ ክርስቶስ አምላካችን መድኃኒታችን እኛን የወደደበትን መውደድ እናት አትወድህም፣ አባት አይወድህም፣ እህት ልጆች አይወዱህም፣ የትኛዎቹንም ጻድቃን ሰማዕታትን መላእክትን ጥራ አይወዱህም፣ አንዳቸውም አይወዱንም። የሱ ልዩ ነው። እነሱ ቢወዱት እኛ በተፈጠርንበት ባህሪያት የተፈጠሩ ከመላእክቶች እኛ በተፈጠርንበት ባህሪያት የተፈጠሩ ሰዎች ናቸው። እሱ ግን የኛን ባህሪው አድርጎ አምላካዊ ባህሪውን እንደ ኮት አውልቆ ሳይጥል አምላካዊ ባህሪውን ይዞ ሰዋዊ ባህሪውን ገንዘቡ አድርጎ ከድንግሊቱ ሴት የተወለደበት ምክንያት እኛን ለማዳን ነው። ይሄን ናገርና ለብፁዕ ልስጠው፣ ከዛ ወደ ይፍታዬ እመጣለሁ። ቀደም ወንድምነት አንድ ጥሩ ምሳሌ ጠቅሶልሽ ነበርና እኔ ዳንኤልና አንቺን አገኘኋችሁ ልበል ባካል እና አንድ ትልቅ ሆቴል ላይ ወስጃችሁ ማነው እኔ እናንተን አገኘኋችሁ፣ እኔ አይደለም ወስዳችሁ ሆቴል። እናንተ አንድ ሆቴል ላይ ገብታችሁ ዳንዬ ምሳ እየጋበዘሽ ወይ አንቺ ደግሞ ምሳ እየጋበዝሽው እየበላችሁ እየጠጣችሁ ሆቴል ውስጥ እኔ ድንገት መጣሁ። እዛ ሁለታችሁንም አውቃችኋለሁ። እኔ ስገባ አላያችሁኝም። ገብቼ የሆነ ቦታ ላይ ተቀመጥኩ። እኔ ግን አይቻችኋለሁ። እኔ ያየኋችሁ፣ እናንተ ግን አላያችሁኝም ስገባ እና እናንተ እየበላችሁ ጠጥታችሁ እየተጫወታችሁ ነው። እኔ ገብቼ ቁጭ አልኩኝ። አስተናጋጇን ጠርቼ ስላየኋችሁ እነዛ ኮርነር ላይ የተቀመጡት እህትና ወንድም ቢላቸውን እስኪ አምጪልኝ ተከፍሏል ወይ ብዬ ጠይቃታለሁ። አይ አልተከፈለም፣ ገና እየበሉ እየጠጡ ነው፣ አልተከፈለም ብላ ብትል ቢላቸውን አምጪልኝ ብዬ እላታለሁ። ከዛ ቢሉን ታመጣልኛለች፣ የእናንተን ሂሳብ ማለት ነው። $1000 $3000 ብሉ አምጪ እኔ ነኝ የምከፍለው ብያት ሂሳቡን አመጣችልኝ። ለበላችሁት ለሚጠጣችሁት ሆቴሉ ያወጣውን ዋጋ እዛ ጋር የሚመጥነውን ዋጋ ያወጡትን ያንን ፕራይስ እኔ እከፍላለሁ አልኩኝ። አመጣች ቢሉን ከፈልኩኝ። እኔም ተጠቅሜ ወጣሁ። ቡና ወይ ሊሆን ይችላል የመጣሁት የነበረው ወጣሁኝ። ስወጣ ከፍዬላችሁ ነው የወጣሁትኝ። ከፍዬም ስወጣ እናንተ አላያችሁም። በኋላ ላይ ሂሳቡን ይከፈል ተብሎ ማነው እንክፈል ቢል አምጪ ብለው በሚሉሽ ሰዓት ላይ ሂሳቡ ተከፍሎላችኋል ብለሽ በያቸው ይሄ ሰሜን ጥዬ ሄዳለሁ ለሷ ማለት ነው። እንትና የሚባለው ወንድም ወይ እንትና የሚባለው ሰው ሂሳባችሁን ከፍሎላችኋል ብላ ለእናንተ ተነግራችኋለች በኋላ ማለት ነው። አስተናጋጇ ቢል አምጡ ስትሉ በዛ ሰዓት እህቴ ቤቲ እቺን ጥያቄ ልጠይቅሽ፣ ማይኩን ክፈችና ቤተርዛ ነው ቤቲ ነው የሚለው። እሺ በዛ ሰዓት ሂሳቡን ከፍዬላችሁ ወጥቻለሁ። ስገባም አላያችሁኝም፣ ከፍዬም ስወጣ አላያችሁኝም። እና
ሂሳቡን አምጪ ብላችሁ ስትሏት ምናልባት አንቺ ኮንሽ ዳንዬን የጋበሽው አይ ተከፍሏል እኮ ቤተርዛን ብላ ብትልሽ ማን የከፈለውን አይደልሽ ብለሽ ምትያት? አዎ ምክንያቱም አላውቅም። አዎ ኦኬ። ከዛ ስሜን ተነግርሻለች አይደል? ስሜን ጥዬልሽ ስለሄድኩኝ ኤርሚያስን የከፈለላችሁ ተብሎ ይባል። ቀጥሎ ምን አይነት ባለጌ ሰው ነው? እንዴት ቢንቀን ነው? ነውር ነው ያደረገው ነው ብለሽ ምትይው ወይስ እንደምትያት? ኧረ ከፍለህልኝማ ለምን እሰድብሃለሁ? አመሰግናለሁ እንጂ አይ ባሰድብኝም ደግሞ አይ ቆይ ግድ የለሽም እሱ የከፈለው እንዳለ ሆኖ እኔ በሱ አከፋፈል ብዙ ስለማላምን እኔ ራሴ ደርቤ ልክፈልስ ብለሽ ሲያለሽ አይደለም። ለምን አትከፊም? ኦልሬዲ ተከፍሏል። ይበቃል የኔ መክፈል እንዴ? ለምን ጨምራታለሁ እኮ የኔ መክፈል ይበቃል አይደል? አዎ በቂ ነው። ታምኝበታለሽ በእኔ መክፈል? እንዴ አምንበታለሁ። አዎ ከፍለህልኛል እኮ ሂሳቡን ከተዘጋ ለምን እኔ ለመክፈል እንትን እላለሁ? ባይሆን ቲፕ ሰጣታለሁ። አዎ ቲፕ ትሰጫታለሽ እንጂ ለተከፈለው ዋጋ ደግሜ ልክፈል ብለሽ አትገደረደሪም አይደል? እዛ አይ አታረጊም። ዓለም አሁን ግን እያደረግሽ ነው በነፍሳዊ ዓለም ላይ ለተከፈለልሽ ዋጋ ደግሜ ልክፈል ትያለሽ። ኢየሱስ የከፈለው ዋጋ በቂ ነው። ታዲያ ምንድነው ማለት ያለባት ቤተርዛን? አሁን እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ እኛ የምንመገብበት ሆቴል ውስጥ መተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ አይደለም ምን እንደምትይኝ ስለከፈልኩልሽ ባይሆን አመሰግናለሁ። ይልቁን ወዳጄ አደርግሃለሁ። ቴንክ ዩ ኔት። ልክ እንደዚህ ሁሉ ማለት ነው ጌታ ኢየሱስ ክርስቶስ ከፍሎ ከሄደልን በኋላ ነብየ እግዚአብሔር ዳዊት እንዳለው አድርገህልኛልና ለዘለዓለም አመሰግናለሁ ልንለው ሲገባ ቤተርዛን አምላክ ሰው የድንግሊቱ የማህፀኗ ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመጥነውን ለበደልና ለኃጢአቴ ቀራንዮ ኮረብታ ላይ የተቀጣውን ዕዳችንን የከፈለውን ጌታ ተከፍሎልሻል የሚል ልክ እንደ ወይተሯ እንዳስተናጋጇ እነ ዮሐንስ ጻፉልሽ ማለት ነው። እነ ማቴዎስ ጻፉት፣ እነ ቅዱስ ጳውሎስ ጻፉት። ተከፍሏል የሚል የዕዳ መዘጋት ማለት ነው። እና ያንን የከፈለው አካል ደግሞ በጣም የሚወድሽ ወዳጅ ነው ተብሎ ወያ ወዳጅ እግዚአብሔር ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ከፈለው፣ ከመውደዱ የተነሳ ከፈለው ተብሎ የተጻፈውን የፍቅር ደብዳቤ መጽሐፍ ቅዱስ ዕዳው የተዘጋበትን ቢል መጽሐፍ ቅዱስ እሱን ካነበብሽ በኋላ ቀና ብለሽ እኔ መቼ ራሴን እኮ በራሴ አጸድቀውና አድነው ነበር። መተህ ከድንግል ሴት ልትወለድም አይገባህም ነበር። ብዙ ድካም ነው የደከምከው። እኔ መቼ በራሴ እኮ ድን ነበረ ብለን ማንም ሰው አይልም በጌታ ላይ። ስለዚህ ምንድነው የሚለው? ጌታን አድርገህልኛልና ለዘለዓለም ለዘለዓለም ነው፣ ልብ በይ፣ ለዘለዓለም አመሰግንሃለሁ ብለሽ ጌታን ስታመሰግኝ ምንድነው የተደረገልሽ ቤተርዛን ብሎ አንድ ሰው መጥቶ እንትን ልልሽ ይችላል። ባንቺ ምስጋና ላይ ሊያላግጥ ይችል ይሆናል። ምንድነው የተደረገልሽ እንዴ? አልሰማህም እንዴ? ምን አዳምና ዘሩ በወደቀበት የኃጢአት ውድቀት ወድቄ ሳለሁ በፍጥረቴ የቁጣ ልጅ ሆኜ ሳለሁ የሰማይ የምድር ጌታ ይሁን በሚል ቃል ሰማያትና ምድርን የፈጠረ በውስጡ ያሉትን ፍጥረታቶችን ሁሉ የፈጠረው አምላክ እኔን ለማዳን ከሰማያት ክብሩን ትቶ ዙፋኑን ትቶ አንዲት እስራኤላዊት ድንግል ሴት ማርያም የምትባለዋን ምርጫ አድርጎ ከሷ ማህፀን
ተጸነሰ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ። እናስ ለበደል ኃጢአቴ ሊሞትልኝ ተወለደ፣ አደገ፣ በቁመትና በጥበብ በሰውና በእግዚአብሔር ፊት አደገ፣ አስተማረ፣ ለበደል ኃጢአቴ ሞተ፣ ተቀበረ፣ በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ ከሙታን እኔን ስለማጽደቅ ከሙታን ተለይቶ ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የሚሰበከው ጌታ ለእኔም ተሰበከልኝ እና አመንኩት እና ዳንኩ፣ ጸደኩ፣ ከዘላለም ፍርድ ነፃ ነህ ብሎ የሚል የፍቅር ደብዳቤ ዕዳው የተዘጋበት ቢል ወይ ደግሞ ዕዳው የተዘጋበት ደረሰኝ እንደማለት ነው። መጽሐፍ ቅዱስ አነበብኩት፣ አምላክ የሆነልኝን የወደደውን መውደድ ያደረገልኝን ለእኔ አየሁኝ። ለዚህ ነው አድርገልኛና ለዘላለም አመሰግናለሁ ብዬ የምለው ብለሽ ለዛ ሰው መልሽልታልሽ ማለት ነው። አይሽ እንጂ አሁን መልሼ ልክፈል አትይም። ስለ በደል ስለ ኃጢአታችን ቀራንዮ ኮረብታ ላይ እግዚአብሔር ልጅ ደም ፈሷል፣ ዋጋ ተከፍሏል፣ የሚመጥን ዋጋ ተከፍሏል። አሁን አትግደርደሩ። አንዳንዶቻችሁ በስራዬ ሰርቼ ያንን ዕዳ ከፍላለሁ አትችልም። ብራዘር አትችልም። በኢየሱስ ክርስቶስ ሞት ላይ ምራቅ የመትፋት ያለው ደሙ ላይ ደሙን የማክፋፋት ያለው በስራዬ ነው የምጸድቀው ብሎ ማለት ደም የማክፋፋት ያለው ታውቁታላችሁ። ራሱ በቤተክርስቲያኒቱ በእናንተ እንኳን ቤተክርስቲያን አስተምሮት እንኳን ማን ዝማሬ እንኳን በስራዬ የት ይሆን መግቢያ እኮ እያላችሁ ነው የምዘምሩት። በቃ በሰው ስራ ሰው የሚገባው የት ነው? ሲኦል ነው የሚገባው። የኛ ስራችን የትኛውም የማንኛውንም ሰው ስራ ጠሪ አምላኬ ጌታዬ ኢየሱስ ክርስቶስ ከሰማያት ወርዶ የማንችለውን ነው የማንከፍለውን የከፈለልን። ከከፈለልን በኋላ ቅድሞ ወንድምነት እንዳለው ከዚህ በኋላ እንደፈለጋችሁ ኑሩ፣ ኃጢአታችሁን ስለከፈልኩት ከዚህ በኋላ ከፈለክ ዝሙት፣ ከፈለክ መጠጥ፣ ከፈለክ ጫቱን፣ ከፈለክ የፈለከው ነገር ሰው መግደል ብቻ አንተ ላይ ነው ደስ ያለውን ለጆሮ የሚመጥነውን ብቻ እየፈለክ ማድረግ ትችላለህ። በዚህ ጉዳይ ማንም አይጠይቅህም ብሎ የኃጢአት ላይሰንስ እንድናደርግ ኃጢአት እንድናደርግ የኃጢአት ላይሰንስ ሰጥቶን አይደለም ጌታ የሄደው። በቅድስናና በጽድቅ ኑሮ እንድንኖር በጸጋው ካዳነን በኋላ ይሄንን ለዚህ ህይወት ተጠርተናል ማለት ነው። ለዚህ ነው እኔ ከጥቂቶች ይሄንን የእውነት መንገድ ከሚያሰድቡ ጴንጤዎች ውጪ በንጽህና ኑሮ ነው የምንኖረው። ኑሯችንን የሚያውቅ አጠገባችን ያለ ሰው ነው። ያንን ደግሞ እንድንኖር ጌታ ኢየሱስ ክርስቶስን ስናምንና ስንቀበል በተሰጠን ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው ቅድሞ ወንድምነት ያለው የእግዚአብሔር ጸጋ በህይወታችን ላይ ስለፈሰሰ በምንም አይነት መልኩ የዝሙት መንደር አልገኝም። እንትናም ትባሏን ሴትዬ ቆይ ልጥበሳት ብዬ አልሄድም። ያንን የኃጢአት ሰንኮፍ ነው ከውስጤ ነቅሎ የጣለው። ኦኬ በቃ ያንን መንገድ የምፈልግበትን ጎዳና እንዳልሄድ እግዚአብሔር የተባረከች ሚስት ሰጥቶኛል። የቅድስና ኑሮ ማለት ነው። እግዚአብሔር ደስ በሚሰኝበት መንገድ ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው፣ አመንዝሮችን እግዚአብሔር ይቃወማል ብሎ ስላለ በዛ በምንዝርና መንገድ እንዳልሄድ እድሜም ስለደረሰ ሚስትን ጌታ ሰጥቶኛል ማለት ነው። አለቀ። ስለዚህ በጥንቃቄ እንኖራለን። ሚስቴን ይዤ ሌላ ቅሉጥ ጋር አልሄድም። እንዳልሄድ ደግሞ እግዚአብሔርን አምላኬን ቃል አነባለሁ፣ እጸልያለሁ፣ አዋዋሌንም አስተካክላለሁ። ክፉ ባልንጀርነት መልካሙን ጠባይ ያጠፋል ብሎ እንደሚል ሌሎች ሰዎች ክፉ ባልንጀሮች ሆኑ እንደው አንድ ያለ አይደል የስርቆቱ ይጣፍጣል ምናም ነገር ብሎ በሚል ከመጽሐፈ ምሳሌ ላይ ጠቅሶ የኃጢአታዊ መንገድን እንዲሄድ የሚከፋፋይ ሰው ካለ ዞር በለዋለሁ። እኔ የሥላሴ ባሪያ ነኝ፣ እንዲህ አይነት መንገድ ላይ አልገኝም፣ ዞር በል። ለዚህ ህይወት ክርስቶስ አልጠራኝም፣ ለዚህ ህይወት አልዳንኩኝም። የዳንኩተኝ በጽድቅና በቅድስና ኑሮ ልኖር ነው። በኢየሱስን የሚረዳንን ደግሞ ጸጋ ለማግኘት በጸጋው ዙፋን ፊት ዕብራውያን ላይ እንዳለው ሁሌ አባ ለዓይኖቼ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ። በወደቀ ዓለም ላይ ነው የምኖረው። በማየው ነገር እንዳልወሰድ፣ በምሰማው ነገር እንዳልወሰድ የሚረዳው እጅህ ይርዳኝ። ቀኝህና የፊትህ ብርሃን ሁሌ ይብራልኝ። ልክ ዳዊት እንዳለ ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ የፈለግኩ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ የእግዚአብሔርን ቃል በልቤ ሰውሬ ማለት ነው። እና ዕለት ዕለት እለዋለሁ ስነሳ
በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱሱ መንፈስህም በጽድቅ ምድር ይምራኝ እለዋለሁ። እያነባው በጌታዬ ፊት አትጣለኝ። ለዓይኔ አምሮት ለሥጋዬ ፍቃድ ተላልፌ እንዳልሰጥ፣ ለወጣትነትም ለጉብዝና ለጎልማስነትም ምኞት ተላልፌ እንዳልሰጥ እርዳኝ እለዋለሁ። እርዳኝ ብለው የሚሉትን ይረዳቸዋል። አድነን ብለው የሚሉትን ያድናቸዋል። መስቀል ላይ ሆኖ አድነኝ ብሎ ያለውን አዳነው፣ የሰደበውንስ አላዳነውም። ፍርዱ በማን ይሆናል? በራሱ ላይ ማለት ነው። በራሱ ላይ ይሆናል። እርዳኝ ብለው ላሉት ይረዳል። እኔ ምስክር ነኝ። በእውነት እኔ ምስክር ነኝ። እዚህ ያሉ ወንድሞቼ እናቶቼ ምስክሮች ናቸው። እርዳን ብለው ላሉት ይረዳቸዋል። አትጣለኝ ያዘኝ አባ ብለው ላሉት ይይዛል። አንተን ማሳዘን አልፈልግም በኑሮዬ በንግግሬ በድርጊቴ ብለው ላሉት እግዚአብሔር የሰውን ሕይወት ይለውጣል። እና የሽ ለተከፈለ ዋጋ ተመልሰሽ አትከፊም፣ ቅድም እንዳልሽው ማለት ነው። ስለዚህ አድርገህልኛልና ከፍለህልኛልና ኤርሚያስ ቴንኪው ነው ብለሽ የምትደውለሽ ማለት ነው። ስለዚህ አሁን ጌታ መባል ያለበት ምንድነው? አድርገህልኛልና የዛሬ 2000 ዓመት መተክ ማንም ሊከፍለው እናቴም አባቴም ዘር ትውልዴ ቢሰለፍ የዚህ ዓለም ፕላኔት ላይ ያለ ትልልቅ ሀብታሞች ሀብት ከንብረታቸውን ዩሮአቸውን ዶላራቸውን ፓውንዳቸውን አጠራቅመው እነሱ ሁሉ ሊከፍሉልኝ የማይችሉትን የኃጢአትን ዕዳዬን ቀራንዮ ኮረብታ ላይ ከፍለህልኛልና የእግዚአብሔር ልጅ የዳዊት ልጅ ለዘላለም አመሰግንሃለሁ ተብሎ ምስጋና ነው ለሱ መሰጠት ያለበት እንጂ አትግደርደሩ ሌላ ክፍያ ለመክፈል ለማለት ነው። እሺ ልጠይቅህ እዛ ለብፁዕ እንስታውና ስለቆየ ማለት ነው። ይቅርታ ከዛ ሰጥ ቀበልሻለሁ። ከታች ማነው የፍታይም ስላለ ያዡ ጥያቄሽን እንዳትረሹ። ቴንኪው ወገኖች ተባረኩ። ሶሪ ስላስረዘምኩ። ብፁዕ መቀጠል ይችላል። ቴንኪው ግን ሁላችሁም እዚህ ያላችሁ የፍታይም ማነው አጉማስ እና ኩሲ ሁላችሁም ቴንኪው በትዕግስት ስለሰማችሁን እኛም እንሰማችኋለን። ብፁዕ እንኳን ደህና መጣህ። ቆይ ብፁዕ አምላክ ነው የሚቀድማችሁ። አጉማስ መጀመሪያ ብፁዕ አምላክ ነው። ከዛ እሺ ወንድምነት ከዛ ብርሃኑ አይኔ ላይ በራና አይኔ ላይ ትንሽ አይኔ በራብኝና ካሜራ ላዞር ነው። ችግር የለውም። አዎ ችግር የለውም። ኦኬ ብፁዕ መቀጠል ይችላል። ቴንክ ዩ። እንዴት አመሻችሁ? ፍሬ መስገን እንኳን ደህና መጣ። ቴንክ ዩ ስለ ትዕግስታችሁ ሁላችሁንም። የምትፈልጉትን ደቂቃ ወስዳችሁ ማውራት ትችላላችሁ። አርዕስት አለ እንዴ ወንድምነት? በእምነት ብቻ የሚል አርዕስት አለ ወንድምነት። ኦኬ እንትን ለማለት መቀጠል ይችላል ብፁዕ። መልካም እሺ። እስካሁን ዳኒም ያደረገው ድንቅ ንግግር ነው። ኤርሚ የተናገርከው መልካም ንግግር ነው። የተናገራችሁት የምስክርነት ቃል የእግዚአብሔር ልጅነትን ከማግኘት አንጻር እየተናገራችሁ ከሆነ ቃልዎት ያሰማችሁ። የእግዚአብሔር ልጅነት የሚገኝበትን እውነት እየሰበካችሁ ከሆነ ማለት ነው። ለምን የእግዚአብሔር ልጅነት የሚሰበክበትን እውነት ሳይሆን ስትናገሩ የነበረው መዳን፣ መጽደቅ የሚሉትን ቃላቶች ነው ስትጠቀሟቸው የነበረውና ምናልባት እነዚህ እስካሁን የጠቀሳቸዋቸው መዳን፣ መጽደቅ፣ መትረፍ የሚሉት ቃላቶች የእግዚአብሔር ልጅነትን የሚገኝበትን እውነትና እውቀት ወይ ደግሞ የእግዚአብሔር ልጅነትን የምናገኝበትን መሰረት እየሰበካችሁ ከሆነ ከዚህ አንጻር ከሆነ ሁላችሁን ቃልዎት ያሰማችሁ። ይሄንን ብዬ ልጀምር ብዬ ነው። ለምን መዳን ማለት የእግዚአብሔር ልጅነትን ማግኘት ማለት መሆኑ የታመነ ነው። የእግዚአብሔር ልጅነትን ያገኘ ሰው ጽድቁ እግዚአብሔር ነው። መጽደቁን መናገር መኮንን የምንችለው አይደለም። ስለዚህ የእግዚአብሔር ልጅነት የሚገኘው ከምንም ሳይሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተከፈለው የደም ዋጋ ስለሆነ ማለት ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ የከፈለው የደም ዋጋ እሱ መድኃኔ ዓለም ኢየሱስ ክርስቶስ በስጋ የመጣበት እውነት በስጋም የመጣበትን እውነት ተግባራዊ አድርጎ በተጨባጭ
ከማስመስከሩ ጋር ተያይዞ ይሄ እውነት የተፈጸመልን የእርቀ ድህነት አገልግሎት በማን በልጁ በኢየሱስ ክርስቶስ የተፈጸመው የእርቀ ድህነት አገልግሎት ሕያውና ዘላለማዊ መሆኑ የታመነ ነውና ስለዚህ ሰዎች ይህንን የእርቀ ድህነትን አገልግሎት የፈጸመውን መድኃኔ ዓለም ኢየሱስ ክርስቶስን አምነው ብቻም ልንለው እንችላለን፣ አምነውም ልንለው እንችላለን። የቲክቶክ የቃላት ጨዋታ ላይ ራሴን ስላገለልኩ ማለት ነው። አምነውም ልንል እንችላለን፣ አምነውም ብቻም ልንል እንችላለን። አምነውም ብቻ የምንለው ከክህደት አኳያ ስለሆነ አምነው ብቻ የምንለው ከክህደት አኳያ ስለሆነ ነው። ክህደትን ስንቃወም እምነት ብቻ ልንል እንችላለን። ክህደትን ማንቃወም ከሆነ ደግሞ እምነት ብለን መናገር እንችላለን። ስለዚህ ከእምነት ወይም ደግሞ ከእምነት ብቻ ማንን? መድኃኔ ዓለም ኢየሱስ ክርስቶስን። እኛ ክርስቲያኖች ምስጢራትን ተካፋይ የሆነው ከእምነት ስለሆነ ማለት ነው። ከክህደት የተነሳ ምስጢራትን ተካፋይ አልሆነም። ምስጢራትን ተካፋይ የሆነው ከጥምቀትም ከንስሐም ከምስክርነቱም እስከ ሥጋው ደሙም ከምስጢራትን ሁሉ ተካፍለን የእግዚአብሔር ልጅነትን የተጎናጸፍነው በእምነታችን ነው እንጂ በክህደታችን ስላልሆነ ማለት ነው። ክህደት የሚያጎናጽፈው ፍርድን ስለሆነ የእግዚአብሔርን ቁጣ ስለሆነ ስለዚህ አንድ ሰው እኔ በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ ነው የሚያስተናግደው። በክህደቴ ብቻም ብሎ ይምጣ፣ በክህደቴ ብሎም ይምጣ የሚያስተናግደው የእግዚአብሔርን ቁጣ ነው። ይሄ የእግዚአብሔርን ቁጣ ደግሞ ምንድነው በህይወቱ ላይ ሊያመጣው የሚችለው ካልን ዘላለማዊ ፍርድን ነው። ስለዚህ አንድ ሰው በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በክህደቴ ብሎም ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በእምነቴ ብቻ ነው ብሎም ቢመጣ በእምነቴ ነው ብሎም ቢመጣ የሚያስተናግደው ወደ ዘላለማዊ ህይወት ወደ እግዚአብሔር ልጅነት። ስለዚህ እምነት ብቻ የሚለውን መሰረታዊ እውነት የምንቀበለው ከምንድነው? የእግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አዳኝነት በማመን ስለሆነ አዳኝነቱ የባህሪው ነው፣ አስታራቂነቱ የባህሪው ነው፣ በደሙ ዋጋ የገዛን የባህሪው ስለሆነ ማንም ሊያደርገው ስለማይችል ቅድም ኤርሚ በሚገርም ቃል ገለጸው። ምን አለው? ኢየሱስ ክርስቶስ ፍቅሩን የገለጸበትን መንገድ ማንም ሊገልጸው አልቻለውም። ኢየሱስ ክርስቶስ ለኛ ለሰው ልጆች ፍቅሩን የገለጸበትን መንገድ መላእክት ወደውናል፣ ግን እሱ ፍቅሩን በገለጸበት መንገድ ሊገልጹት አልቻሉም። ቅዱሳን ወደውናል፣ ጻድቃን ወደውናል፣ ሰማዕታቱ ወደውናል፣ ግን ክርስቶስ ፍቅሩን ሊገልጽ በገለጸበት መንገድ ሊገልጹት አልቻሉም። ማንም ወዶናል፣ ክርስቶስ ፍቅሩን የገለጸበትን መንገድ ማንም እናትም ለልጇ፣ አባትም ለልጁ፣ ወንድምም ለእህቱ፣ እህትም ለእናቷ ማንም ፍቅርን መገላለጽ የቻለበትን መንገድ ብንለካው ክርስቶስ ፍቅርን ለኛ የገለጸበትን መንገድ ጋር ፍጹም ሊገናኝ አለመቻሉ ድንቅ ነው። ለምን? ይሄ ፍቅር ሁላችንም የተፈቀርንበት ፍቅር ስለሆነ ማለት ነው። ይሄ እውነት ሁላችንም የምንገዛበት እውነት ስለሆነ ስለዚህ ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ ማንም ሊገልጽ ያልቻለው መንገድ ነው። ያ ማለት መላእክት አላፈቀሩንም፣ ሰው አላፈቀረንም፣ ጻድቃኑም ሰማዕታቱም ክርስቲያኖችም አላፈቀሩንም ማለት አይደለም። አፍቃሪዎች ናቸው። ሁሉም አፍቃሪዎች ናቸው። በማን ይሆኑ? ሁሉ በክርስቶስ ይሆኑ በእግዚአብሔር ይሆኑ ሁሉ አፍቃሪዎች ናቸው። ፍቅራቸውን የገለጹበትን መንገድ ግን ከክርስቶስ ጋር ፈጽሙ። ክርስቶስ ፍቅሩን የገለጸበትን መንገድ ከማንም ጋር ኤርሚ ለዳኒ አልገለጸበትም፣ ዳኒ ለብሩክ አልገለጸበትም። አባቶቼ ሊቃውንቱም ጻድቃኑም ሰማዕታቱም የጉባኤ ቤት መምህራኑም የአውደ ምሕረት ነገስታቱም ሁሉ ፍቅራቸውን የገለጹበት መንገድ ግን ስናየው ክርስቶስ ፍቅርን ከገለጸበት መንገድ ከቶ ማይሞከር፣ ማይታሰብ፣ ማይነጻጸር። ስለዚህ ክርስቶስ ፍቅሩን የገለጸበት መንገድ ይሄ ልናምነው ምንችል የሚገባው የእግዚአብሔር ልጅነትን የሚያጎናጽፍ መሆኑን የተመሰከረበት ነው። ስለዚህ እኛ ክርስቲያኖች እንዳላረዝመው የእግዚአብሔር ልጅነትን ያገኘ ነው፣ ወደ እግዚአብሔር ልጅነት የመጣ ነው በምንም ሳይሆን ፍቅሩ ኃያል በሆነው አዳኝነቱ መተኪያ ወደር በሌለው አስታራቂነቱ በቃላት ሊገለጽ በማይቻለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ምስጢራትን ፈጽመን። ስለዚህ ይሄ የእግዚአብሔር ልጅነትን ያገኘን እኛ የእግዚአብሔር ልጅነትን ስላገኘን ልጅ ስለሆነን ወራሽ ስለተባለን
ወራሽ የሆነ ሁሉ ሊወርስ የማይችልበት እድል ዕጣ ፈንታ ስላለ ወራሽ የሆነ ሁሉ ውርሱን የማግኘት እድል ዕጣ ፈንታ ላይኖረው ስለሚችል ከውርስ መነቀልም ስላለ ከውርስ ሊነቀልበት የሚችለው መሰረታዊነት ቅድም ኤርሚስ ያሳየን የነበረው ክርስቲያን ነኝ ብሎ ድኛለሁ ብሎ በእግዚአብሔር ልጅ ነኝ ብሎ በዝሙት ቢወድቅ በመጥፎ ነገር ቢወድቅ በስራው የትም ሊገባ እንደማይችል ይወቅ። በስራው ወራሽነቱን ሊያረጋግጥ እንደማይችል ይወቅ። እኛ ክርስቲያኖች በስራችን መግቢያችን የት ነው ብለን የምንሳቀቀው ራሳችንን መደበቅ ራሳችንን መዋሸት ሲያቅታል። ይሄ ስራችን ወራሽነታችንን ሊያስከለክለን ከውርስ ሊያስነቅለን እንደሚችል ጠንቅቀን እናውቃለን ማለት ነው። ስለዚህ እኛ ክርስቲያኖች በበጎ ነገር ሁሉ የምንፈራገጠው በበጎ ነገር ሁሉ የምንበረታው የምንተጋው በጎ ነገርን ሁሉ ዘወትር የምንሰብከው ከወራሽነት የሚያስነቅለን ክስተት ውስጥ እንዳንገባ ስለሆነ ማለት ነው። ገብተንም ከሆነ በንስሐ እንድንመለስ ንስሐን ገንዘብ እንድናደርግ ነው። ስለዚህ እኛ ክርስቲያኖች በስር በጎ ነገሮች የምናስተምረው የእግዚአብሔር ልጅነትን የሚገኝበት እውነት እያለን አይደለም። ከሆነ ያስገርፋል። እውነቱ ግን ክርስቲያኖች ማለት የእግዚአብሔር ልጅነትን የተጎናጸፉ ናቸው። እንዴት እንደሚጎናጸፉ ቅድም ዳኒ ያስቀምጨዋለሁ። ግን ክርስቲያን ነኝ ብዬ ብርሃን አለኝ ብዬ በክርስቶስ ነኝ ብዬ ብርሃን አለኝ ብዬ ብርሃኔ ክርስቶስ ነው፣ ብርሃኔ አባቴ እግዚአብሔር ነው፣ በጨለማ ብመላለስ በኃጢአት ብቆሽሽ በጨለማ ብመላለስ በድፍ ብበረታ በጨለማ ብመላለስ የማጣው ውርስ አለ። እሱም መንግስተ ሰማያት ነው። እሺ ቴንክ ዩ ወንድምነት። እሺ ወንድሞች ግን እንኳን ደህና መጣችሁ። ብሩኬ ቤካዬ እንኳን ደህና መጣችሁ። ድምጻችሁን አልሰማን። ሁሉ አማን ነው? እስኪ ድምጻችሁን አሰሙን። ዳንሻ ሁሉ መልካም ሰላም ብያለሁ ሁላችሁንም። ዳኒ፣ ኤርሚ፣ ቤካ፣ ብፁ ሁላችሁንም ክርስቲያን ወንድም እህቶች ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እኔ ያለው ደህና ነኝ። በእቶን ሰዓት ውስጥ የሚያዘምረው አምላክ ከኛ ጋር ነው ያለው። እንድንኖር ይረዳን እሱ ነው፣ እንድንቀጥል የሚረዳንም እሱ ነውና ክብር ለእግዚአብሔር ይሁን። እንቀጥላለን። ሰዎችን ከጨለማ ወደ ህይወት እየጠራን በዚህ በድንቅ በሆነው በእግዚአብሔር ቃል ተባረኩ። አብራችሁ እያገለገላችሁ ስለሆነ ወዳችኋለሁ። እኔ ትምክህቴ ክርስቶስ ኢየሱስ ነው። ተባረኩ። ዳኒ እድል ይሰጠኝ። እሺ አንዴ ነው የወፍታዬ ነው። እሺ ኤርሚ፣ መጀመሪያ ብፁዕ አምላክ ወንድማችን በጣም ቃሎት ያሰማልን፣ መንግስተ ሰማያትን ያወርስልን። እቺ ጽድት ጥርት ያለችዋን የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮን በደንብ እንዲያውቁ ነው ፕሮቴስታንቶቹን በደንብ የተናገርከው። ይሄ ነው በቃ ወደ መዳን የሚያስገባን። ክርስቶስን እናምናለን እናመልካለን ብለን የምንናገረው ምክንያቱ ይሄ ነው። እኔ በጣም የማዝነው ያልተጻፈ ቅድስት ቤተክርስቲያን የማትለውን አስተምህሮ ኤርሚያስም ስትናገር እሰማለሁ፣ ዳኒም ስትናገሩ በጣም ነው የማዝነው። ይሄ ዘመን በጣም አብሶ ቲክቶክ በመጣበት ዘመን የኛ አስተምህሮ ያልሆነውን እየገለበጣችሁ ለለቅሶ በኋላ ትደርሳለህ። አሁን ለቅሶን ተውና ሀሳቤ ላይ ስገባ ቶ ለቅሶ ግሳጼውን ቶ አሁን ለቅሶ አይደለም ዳኒ ፕሊስ። አሁን እኮ እንዳታወርደኝ ነው እንጂ አሮሮ ነው ያስከው ብራዘር። አሁን ሀሳብ ላይ እናውራ። እሺ አንዴ እኔ ላውራ። ዳኒ አሁን ዝም ብሎ እያዳመጠኝ ነው። ኤርሚያስ በደንብ እያዳመጠኝ ነው። አስታውሩ ዝም አልና ይጨርስ እሱ። ጋይስ ሚዩት አድርጉ። እኔ ነኝ ቤቱን የምመራው አንተ አይደለም። ኩሲ ሚዩት አድርግ። ቴንክ ዩ። እሺ በእምነት ብቻ ያዳናል ወይስ አያዳንም? ቆይ አዳምጠኝ። ይኸውልህ እኮ አንተ እኮ ችግር ይሄ እኮ ነው። በእናትህ እኔ በጣም የምታሳዝኑት እኮ ይሄ ነው። ኤርሚያስ ብቻ አውራኝ በቃ። ሌላውን ተው። ዳኒ ሲጀመር አታውቅም፣ ወንጌል አታውቅም። ኤርሚያስ አውራኝ። እምነት ብቻ ይኸውልህ ኤርሚያስ ከአንድም ከሁለትም ኤርሚያስ እያወረድከኝ ቻንስ ካለ አሁን አውራኝ። አንተ ቃል አውቃለሁ የምትል ከሆነ ማለት ነው። እየጠበቅኩ ነው ያለሁት። ቤቱን እኔ ነኝ የምመራው አንተ አይደለም። እና ሐሳቡ ላይ ስለዚህ እያስፈራራኸኝ ነው እንደ የጌታ ወንጌል የምናገረው። አንተ ማን ስለሆንክ ነው የምታስፈራራኝ? እኔ ምንም እውነታውን ነው የነገርኩህ። አታስፈራራ። በቃ ይኸውልህ
ከቃሉ በታች ነህ አንተ። በቃ ሪያሊቲ ነው የነገርኩህ ወዳጄ። የምመራው ሪያሊቲውን ስንገባ ኦርቶዶክስ ሰው በእምነት ይድናል ወይስ ታውረው? ብራዘር ችግር የለም። እሺ ሰዓት ስጠኝ። በቃ ሚውት አድርገው። አይ አሁንም ቤቱን እኔ አሁን ባይዘው እሺ፣ እንደዚህ እናድርገው። ይፍታይ ቆይ አንዴ ወንድምነት እንደዚህ እናድርግ። ኦኬ አሁን ብፁዕ የእግዚአብሔር ቃል ላይ ተንተርሶ ባለበት በኦርቶዶክስ ቤተክርስቲያን አስተምሮት መሰረት ቅዱስ ቃሉ እንደዚህ ነው ብሎ የሚለውን ቢጠቅስም ባይጠቅስም ተናገረ ማለት ነው። ይፍታይ ደግሞ አሁን መናገር የፈለገው እንደ ብፁዕ አምላክ አይ ቲንክ ሐሳብ ወይ ቃል ላይ ኖረው ይችላል። ምንድነው ከዚህ በፊት ስንነጋገር የነበረበት ላይ እኔ እናንተን ስሜንሽን አድርጎ ቤተክርስቲያን የማትለውን እንደዚህ ብላችኋታል ብሎ የሚል ክስ ነው ይዞ ያቀርበውና ቢያንስ 3 ነጥቦችን ከዚህ በፊት ያልነውን ቤተክርስቲያኒቱ ያላለችውን ያልነውን 3 ነጥቦችን ንገረን ከኔ ወይ አንድ ወይ ደግሞ ከታልክም 2 ከዳንዬ የተናገረውን 2 እኔ የተናገርኩትን 2 እና ቤተክርስቲያኒቱም እንደምትል ተነግረናል። እኛ ግን በቤተክርስቲያኒቱ ላይ የማትለውን ትላላችሁ ብለህ ስለከሰስከን 3 ወይ 4 ሐሳቦችን በነጥብ ጻፈው። ወንድምነት አንድ ብለህ ጻፈው። ከዚህ ውጭ ሊያወራን አልቻለም ማለት ነው። ስለዚህ ክሱን ያቅርብ። እሺ ዳንዬ ካለበት ለምሳሌ ዳንዬ ቤተክርስቲያን ኦርቶዶክስ ኤርሚያስ አሁን እኔ እናንተ ስናወራ ዳንዬ ምናምን የሚለውን ነገር ተወውና እኔ እናንተ እናወራ። በቃ አለቀ። አሁን ሁለታችንን ሜንሽን አድርገሃል። ቤተክርስቲያን የማትለውን ስትሉ ነበረ ብለህ ስላልከን ምን ነበር ያልነው? እሱን ነገር ንገረን። የዳኒን 2 የኔን አንተ መጀመሪያ ስትናገር የነበረው ሰዎች በስራቸው መንግስተ ሰማያት ገብተዋል የሚል አስተምሮ በኦርቶዶክስ አለ ስትል ነበር። የኛ ሰዎች የኢትዮጵያ ኦርቶዶክስ አስተምህሮ ሰዎች በስራቸው ብቻ ጻፈው፣ በስራቸው ብቻ መንግስተ ሰማያት ይገባሉ የሚል አስተምህሮ አለ። ወዳጆቼ አልክና ምን አልክ? የጻፍኩትን ነው የማነበው። ወዳጆቼ ጌታ የከፈለው ዋጋ ነው ርስት መንግስተ ሰማያትን ያስገባን አልክ አንተ ማለት ነው። ይሄን ቃል ተናግረሃል። አልተናገርክም? 2 አሁን ከነገረን ሁለተኛው የኔን 2 የዳንዬን 2 ጥፋት እንደዚህ ሰው ፊት ታሳይና ብያለሁ አላልኩም ካልኩ ለምን ያልኩት ካላልኩስ አንተ ደግሞ የሰማው ደግሞ በማረጋገጫ ትሄዳን ማለት ነው። ሁለተኛው ቤተክርስቲያን ኦርቶዶክስ ያላለችውን እኔ ያልኩበት ወይ ወንድምነት ያለበትን ነው የምትነግረው። እሺ ሁለተኛ ምን አልክ? ጌታ ኢየሱስ ክርስቶስ ምንድነው የሰዎች ደም ወይም ደግሞ ይሄ የጻድቃን የሰማዕታት የመላእክታት ብለህ የዘረዘርካቸው የነሱ አሁን ለምሳሌ የነሱ ጸጋቸው የኢትዮጵያ ኦርቶዶክስ አስተምሮ ያድናል ብላ ነው የምታምነው ብለህ ተናግራል። ጸጋቸው ለምሳሌ እመቤታችን ባትናገርም ቅዱሳን ብለህ ተናግራል። መላእክቶችን ብለህ ተናግራል። እቺ ቅድስት ቤተክርስቲያን የገነት በር የተከፈተበት ዋናው ምክንያት በቅዱሳን በጻድቃን ስራቸው ነው ብላ ነው የምታምነው ብለህ ተናግራል። ይሄም ደግሞ ከኛ አስተምሮ አንፃር ስተት ነው። በቃ የተናገርከው ስተት ነው አትልም። እቺ ቤተክርስቲያን ነው። ሁለተኛው ሶስተኛው ዳን የተናገርከው በእምነት ብቻ መዳን ይቻላል የሚለው ላይ ትርጓሜውን ዘሎት ስራ አያድንም ብሏል። ስራ አያድንም ብሏል። ማን ያለው? ዳኒ ነው የተናገረው። ስራ አያድንም። ዳኒ ምን አልክ? ስራ አያድንም፣ የጽድቅ ስራ ምንም አያድንም ብሎ ተናግሯል። ይሄም ደግሞ ስተት ነው ማለት ነው። ኦርቶዶክስ ያላለችውን ነው ብላችኋል ብለህ ያልከው የኔን 2ቱን አስቀምጠዋል። የዳንዬ 3ኛ ምንድን ነው? ኦርቶዶክስ ያላለችውን ኦርቶዶክስን ብሌም አድርጋችኋል ብለህ ዳኒ ተናገረው። አሁን ሰማራዊ ሳረገልህ በእምነት ብቻ መዳን ይቻላል አይቻልም ብሎ ሲናገር ምን አለ? የኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ እምነት አያድንም ትላለች ብሎ ተናግሯል። እምነት አያድንም፣ በጌታ በኢየሱስ ክርስቶስ ላይ ያላት እምነት መንግስተ ሰማያት ወይም ጽድቅን አያስገኝም ብላ ታምናለች፣ በስራ ነው እንጂ ብሎ ተናግሯል። ይሄን ዳኒ ተናግሯል። ልቀጥል? ምን ትላለች? ኦኬ እሺ፣ ቀጥል። 4ኛው ማለት ነው። ቢያንስ 2 ከነገርከን ይበቃል። 4ኛ 3 ነግረናል። የኔን 2 የዳንዬ 4ኛ ደግሞ አንተ ደግሞ በእምነት ላይ የተናገርከው ቃል ከዚች ከተዋህዶ አስተምሮ በቃ ፋላስ ነው። በቃ የተሳሳተ ሁለት ባላንስ አድርገው 2 ወንድምነት 2 አሁን አንድ ቀረ። ለኔ ደግሞ ቻንስ ከሰጠኝ እቀጥላለሁ። 6 7 እያልኩ እቀጥላለሁ። ችግር የለውም እኮ እናንተ የምትናገሩት ከዛ ትቀጥላለህ። 2 ንገረንና ትቀጥላለህ።
እሺ ሌላ ምንድን ያለው አሁን ምንድነው ብፁዕ አምላክ የተናገረው ላይ ኤርሚ መጀመሪያ አብራራው ስለ ጌታ ስለ ኢየሱስ ክርስቶስ በደንብ ኤክስፕሌን ያደረከውን ቴንኪው ቃልዮት ያሰማልን አለ። ብፁዕነት ማለት ነው። ቃልዮት ያሰማልን። በዚህ ላይ ቴንኪው ወንድሜ እግዚአብሔርን አመሰግናለሁ እንኳን አላልከውም። ብፁዕ አምላክ በደንብ ስለ ጌታ ሲናገር ኮሜንት እያነበብኩ ነበር። ሁላችሁንም የተመለከተ ማለት ነው። አሜን ጌታ ይባርክ እንኳን አትሉትም። ወደ ገደለው ግባ፣ ዘነበ ተረት ግባ ምናምን ይሄ የምትናገሩት ነገር በቃ ከወንጌል እንደራቃችሁ ይሄ የግሩፕ እንደያዛችሁ ነው። ክርስቲያኒቱ ማተር ይፍታ ያየ ወደ ብፁዕ አምላክ ንግግር ውስጥ ገባ። ብፁዕ አምላክ አንድ በኦርቶዶክስ ቤተክርስቲያን ውስጥ አድምጠኝ። ብፁዕ አምላክ አንድ በኦርቶዶክስ ቤተክርስቲያን ውስጥ ያለ ወንድም ነው እንጂ ቤተክርስቲያን አይደለም። ቅድም አንተ በቃ አራተኛው የጽድቅ ስራ ብቻ ያድናል ተናግራል። እምነት ሳይሆን አንተ የተናገርከው ብፁዕ አምላክ ሲናገር ህዝቡ ታች ኮሜንት የሰጠውን አሜን አላሉም ብለዋል፣ አጨበጨቡ፣ ጨፍረዋል። እሱን አይደለም ቤተክርስቲያን ያላለችውን ብላችኋል ብለህ በእኔና በዳኒ ላይ ክስ ያቀረብከውን ያን ክሱን ሰው ፊት እዚህ ተናገር ነው ያለው። አራተኛው ምንድን ነው? በቃ የጽድቅ ስራ ብቻ ነው መንግስተ ሰማያትን የሚያስገባው ብላ ኦርቶዶክስ ተናግራለች ብለሃል። የጽድቅ ስራ ብቻ ዊዛውት እምነት ማለት ነው። ዳንዬ ነው ያለው። አንተ ራስ ተናግራ ኢትዮጵያ ኦርቶዶክስ እንደዚህ ነው የምትናገረው። የኔ 1 እና 2 ላይ ተቀምጧል። የኔ በደል አላለቀም እንዴ? እንትን ጥፋቴ የዳንዬን 2 የኔን 2 እኮ ነው ያለው። ዳንዬም እንደ ተናገረው 4 ካልተናገርኩ ልታስወጣኝ ነው አይደለም። እኛ ምንም ከሌለ የለም ከፈለከው መናገር ይችላል። በቃ የጽድቅ ስራ ብቻ ነው የሚያድነው ብላል። ቆይ የጽድቅ ስራ ብቻ ነው የሚያድነው ብላ ነው የምታምነው። እምነት ብቻውን አያድንም ብላ ተናግራለች ብላል። አንተ ራስህ ማለት ነው። ገብቶሃል? ስለዚህ አሁን ይሄ ጻፍ ማለት ይጻፍ ጻፈው ኦኬ ሁለታችንም ይሄን ያልነው ይሄንን እኮ ብላል። ይሄ እምነት ብቻ አያድንም ብለዋል በኦርቶዶክስ አልከው አንተ። ይሄው ሶስተኛ ላይ ጽፈንልሃል። ድጋሚ እንጻፈው ወንድምነት ይሄንን በጽድቅ ስራ ብቻ ነው መዳን የሚቻለው። ይኸውልህ በጽድቅ ስራ ብቻ ነው መዳን የሚቻለው ብላ ታምናለች። እምነት ብቻውን በክርስቶስ ላይ ብቻ ማመኑን አያድንም ብላ አስተምራለች ብላችሁ አንተም ተናግራል፣ እሱም ተናግሯል። ምንም የተለየ ነገር ይሄ ሁለታችንን ይመለከታል። በቃ እሺ ችግር ጎድ እሺ ወንድምነት ቀጥለለት። እሺ እንግዲህ አሁን ቀደም በተናገረው ላይ ማን ወንድምነት ማን ሪከርድ ያደረገ ሰው አለ? ኧረ ኩሲ እባክህ ፕሊዝ። ካንተ በፊት ይቀጥላል አልከኝ እኮ አጉማስ ነው። ካንተ በፊት አጉማስ ኦርቶዶክሳዊ ነው። ወጥቶ ነው አንተ ከመግባት በፊት ወጥቶ ነው ራሱ ወርዶ ገብቶ ወጣ። እንደገና ደግሞ ተመልሶ እኔም አንድ ላይ እንድትመልሱት ጥያቄ ለመጠየቅ ነበርሽ 2 ደቂቃ ከሰጠኝ አንተ ነው ኤድሚዬ ወጥቼ የገባሁት ግን ከይቅርታ ጋር ከብፁዕ አምላክ የኔም ሐሳብ ስለሚገናኝ የኔ መጀመሪያ ልጠይቅና ከዛን የፍታን እንድትመልሱለት ብዬ ነበር ከተሻለ ከይቅርታ ጋር። ስለዚህ ምንድነው ጥያቄውን እንቀበላቸው። እሺ ጥያቄ ካለ ኩሲም ጥያቄ አለኝ ይላል። አጉማስ ቀጥልና ከዛ ኩሲም ይጠይቅ። ለየብቻ ጻፍላቸውና እንቀጥላለን። ጥያቄ ስላላቸው አጉማስ መቀጠል ይችላል። ከዛ ኩሲ ከእሺ እኔ ማለት ዋና ትኩረት ማድረግ የፈለኩት ምንድነው በመጀመሪያ ሳረሳው ኤድሚ ቅድም ከተናገርከው ሐሳብ የምጋራው አለ። ምክንያቱም በህይወቴ ስኖር የደረሰብኝ ብዙ ነገሮች አሉ። እንደ ክርስቶስ ማንም ሰው የሚወድ የለም። እናትም አባትም ማንም ሰው የሚለው ነገር በተግባርም ስለደረሰብኝ እሱ ማንም ሰው የሱን ፍቅር ሊሰጠኝ ማንም ሰው አይችልም። ምክንያቱም በተለያየ ምክንያት ቤተሰብ በለው ማንም ወይ እስካለ ድረስ ወይ በጤና እስካለ ወይ በሆነ መንገድ ብቻ እስከተገኘ ድረስ ይሆናል እነሱ የሚወደው። ክርስቶስ ግን እንደዛ አይደለም። እሱ ሐሳብ ተመችቶኛል። ሳረሰው ለመናገር ነው። በእምነት ብቻ አይ ቲንክ እንደዛ ነው ዋና መነሻው ሐሳብ። በእምነት ብቻ መዳን ይቻላል ወይ? በእምነት መዳን ሳይሆን በእምነት ብቻ የሚለው በእምነት ብቻ የሚለው ሰው ባመነ ቅስፈት ድኖ ህይወቱ ቢቀጥል እንደፈለገው መኖር ይችላል ብዬ አላምንም። ምክንያቱም ቀደም ወንድማችን ዳኒ እንዳነሳው ጥያቄ ነበርና አነሳው ማብራሪያ ውስጥ ገባህና ጥያቄ የለም። አይ ከእንትኔ ከመነሻዬ ልነሳ ብዬ ነበር። ኦኬ እሺ ወደ ጥያቄ እገባለሁ፣ ችግር የለም።
እሰማለሁ ከይቅርታ ጋር እሺ አሁን መታ በእምነት ብቻ ነው የሚዳነው የሚለውን ጥያቄ ላይ ነው። ምክንያቱም የመጨረሻ ፍርድ ላይ ስንሄድ አምላካችን ኢየሱስ ክርስቶስ እያንዳንዱ ሰው በስራው እንደሚፈረድበት በስራው እንደሚጠየቅ የሚያነሳ የመጽሐፍ ቅዱስ ቃል አለ። ባልሳሳት ራዕይ 20:14 ላይ ነው አይ ቲንክ ሶ። ሁሉም ሰው በስራው ነው የሚፈረድበት። ሰው ባመነ ቅጽፈት ወይም ደግሞ ቀደም ዳኒ ወንድማችን እንዳልከው እዛ ጋር በቀኝ በኩል የተሰቀለው ወዲያው ክርስቶስን ስላመነ ነው ወደ ገነት የገባው። ምክንያቱም ለምንድን ነው የገባው ብዬ ማምነው እኔ የክርስቶስን ደም ይዞ ነው። የክርስቶስን ደም ስለያዘ ብቻ ነው የገባው። ምክንያቱም ያ ሰውዬ እኔ አሁን ቀደም የተለያየ ምሳሌ ተነስተዋል። በካፌም በተለያየ እህታችንም ይቅርታ እንዳይበተንበት ሀሳብ በማስገባብኝ የተቋረጠብኝ ስለሆነ ነው። እስካሁን እኔ አልገባሁብህም። ምን ተነ እያወራ ያለው ጥያቄ አድርገው አሁን ማብራሪያ ነው እና ለመያዝ ራሱ ከበደኛውን ጀምረ ሌላ ታሪክ ውስጥ ገባ። ምንድነው ጥያቄ? ይኸው ጥያቄ ነው እያወራ ጥያቄ። እሺ ባልሳሳት ብዬ የጠቀስኩት እርግጠኛ ስላልሆንኩ ነው። ጥቅሱን ራዕይ ላይ ሰው በስራው ነው የሚፈረድበት ይላል። አንድ ይሄን ጥያቄ ያዝልኝ። ራዕይ ላይ ምን ማለት ነው? አዎ ራዕይ ላይ ሰው በስራው ነው ይፈርድ 20 ላይ ይመስለኛል ምዕራፍ። ሌላ ስልክ ስለሌለኝ ነው ማውጣት ስላልቻልኩኝ ለዛ ነው። ሌላው ደግሞ ቀደም በምሳሌ የጠቀሳችሁ ስለነበረ ነው። ያ ሰው ኢየሱስ ክርስቶስ ኔትወርኩ የሚያቋርጠኝ እኮ ቀደምም ለዛ ነው እየገባው። እሺ ሶ ጥያቄ ምንድነው? ጥያቄ ምንድነው? እሺ ራዕይ 20:12-13 ላይ ከ12 እስከ 13 ራዕይ 20 እሺ ራዕይ 20 አይ ቲንክ እንደዛ ነው። 13 እስከ 11 ከ12 እስከ 13 ባለው ቃሎስ ሙታንም ታላላቆችና ታናናሾችን ነው የሚጀምረው። እሱ ነው። ሌላው ደግሞ ማለት ይሄንን ከዛ አሁን ከተናገርኩት እንዴት ይታረቃለው? ሰው በኢየሱስ ክርስቶስ ባመነ ቅጽበት በእምነቱ ብቻ የሚድን ከሆነ ይሄ ስራው እንዴት በስራው እንዴት ይፈረድበታል የሚለው። ሁለተኛው ደግሞ ቀደም አንተም ኤድሚም ምሳሌ እየሰጣችሁ ነበር። እኔ ምሳሌ ልስጥና በቀኝ በኩል የተሰቀለው እንትን ምንም ስራ ሳይሰራ ነው ወደ ገነት የገባው የሚል ሐሳብ ተነስቷል። እውነት ነው። ምንም ስራ ማለት እዛ ጋር ኃጢአቱን አምኖ በክርስቶስ ስላመነ ብቻ ገብቷል። ግን ለምን ገባ የሚለው እንደኔ እምነት የክርስቶስን ደም እዛ ጋር የተከፈለለት ዋጋ ይዞ ስለሄደ ነው የተከፈተለት። ግን እኔ ደግሞ እንደ ጥያቄ እንድትይዝልኝ ዳኒ ወንድሜ፣ ይሄ ሰው እዛ ጋር በክርስቶስ ቀኝ በኩል የተሰቀለው ሰው እድል ቢሰጠውስ? ለምሳሌ ለአንድ ለ2 ዓመት እንዲኖር እድል ቢሰጠውና አምኗል፣ አምላኬ ሆይ አንተ እኛስ በበደላችን ነው አንተ ንጹህ ነህ ብሎ እንደተናገረው ያችን እምነት ይዞ ግን እድሜ ቢጨመርለትና በዛ በወንብድናው ቢቀጥል ኖሮ ይድናል ወይ ነው? ስራው አይወስነውም ወይ የሚለው። አመሰግናለሁ። ካንዛዛው ይቅርታ። ዳኒ ግልጽ ነው ጥያቄዎቼ? 2 ጥያቄ አይ ቲንክ ኤድሚ ግልጽ ነው? አዎ በጣም ግልጽ ነው። በጣም እኔ ግልጽ ነው። እሺ ኩሲንም ተቀበለ እንደምነት ለመመለስ ኩሲንም ተቀበለ። እሺ ኩሲ እኔ በሁለት ይከፈላል የኔ ጥያቄዎች። አንደኛው ይሄ ብቻ የሚል አስተምህሮታችሁን ከየት ነው ያመጣችሁት? ሶላ ፊዳ ይባላል፣ 5 ናቸው ይባላል። የመጀመሪያው ይሄንን ከየት አመጣችሁት? ማብራሪያ ስጡበት። አንድ ሁለተኛው እናንተ በእምነት ብቻ የምትሉት ነገር
በግልጽ መጽሐፍ ቅዱስ ያፈርሳቸዋል። በተለይ ነገረ ምጽአትን በተመለከተ አንደኛ የእምነት አረዳዳችሁ የሳተ መሆኑን የሚታወቀው ነገረ ድህነት የመዳን ጉዳይ በሁለት ይከፍለዋል መጽሐፍ ቅዱስ። ከየት እስከ የት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመጣበት በኋላ ሳይመጣ በፊት እኮ ለማባራቱን ተወና ጥርሰኛ ዳንኤል እንደው ስለ እግዚአብሔር ልጨርስ ነው እኮ ጥያቄ ነው እንዳትረሳ ብራዘር። በኋላ ጥያቄ ነው እሱ አስተምሮ ከሄደ በኋላ ያዘዛቸው ትእዛዞች እናንተ የምታነሱትን ሐሳብ ያፈርሳል። ጥቅስ ላስቀምጥ። ጥያቄን ይሄን አብራሩልኝ። እነዚህን ጥቅሶች አንደኛ ሮሜ 2 ቁጥር 6 ይሄን አብራሩልኝ። ሮሜ 2 ቁጥር 6 እንዲህ ይላል። ማንበብ እችላለሁ አይደል? አዎ ትችላለህ። ቅዱስ ጳውሎስ የጻፈው ሮሜ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በአዲስ ኪዳን የተጻፈ ነው። ሁለተኛ ጥቅስ ራእይ 22 ቁጥር 12 ላይ ራእይ 22 ቁጥር 12 ላይ እንዲህ ይላል። እንደውም ራእይ ያልተፈጸመ ነው፣ በኋላ የሚፈጸም ነው። በግልጽ ነው የሚያስቀምጠው የስራን አስፈላጊነት ማለት ነው። ይህንንም እንድታብራሩልኝ። ራእይ 20 ቁጥር 12 እንዲህ ይላል፣ እነሆ በቶሎ እመጣለሁ። ይህን የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ራእይ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ ይላል። ይህን እንዴት ትረዱታላችሁ? ይህንን አብራሩልኝ። ሌላ ሶስተኛ ጥያቄ የማቴዎስ ወንጌል ቁጥር 16 ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ማቴዎስ 16 ቁጥር 27 እንዲህ ይላል። እሱ ልጁ ይላል ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ልጁ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል ይላል። በተጨማሪ ስለ ስራ ብዙ ያወራል። ያዕቆብም ጽፏል፣ እምነት ያለ ስራ የሞተ ነው ብሏል። ከቻላችሁ እሱንም ንኩት። የመጨረሻ ግን የምነግራችሁ ክሊር አድርጎ መጽሐፍ ቅዱስ ስለ ነገረ ምጽአቱ ጌታ ሲመጣ እንዴት እንደሆነ ሴናሪዮውን በምሳሌ ያስቀመጠበትን የማቴዎስ ወንጌል ምዕራፍ 25ን እንዴት ታዩታላችሁ? እነዚህ ሁሉ ተደምረው እምነት ብቻ የምትሉት ሐሳባዊ ከኪሳችሁ ያመጣችሁት ትምህርት እንደሆነ በግልጽ ያስቀምጣሉ። እናንተ እውነት ሃይማኖታችሁ ክሊር ከሆነ እነዚህን ጥቅሶች በምታምኑት አምላክ ስም አብራሩልኝ። አመሰግናለሁ። ቃሎት ያሰማልን። ኩሲ አረጋዊ ቃሎት ያሰማልን። እሺ ያው ወንድም ነው አብሮ ያሰማን ይፍታይ። እሺ ቴንክ ዩ። ማብራሪያዎቹ ላይ ሌሎችም ወንድሞችን ቤካም ነብርክዬም እንዲናገሩበት እኔ ቅድም አሁን አልክ ተብሎ በተባለው ላይ ምንድነው ያለው? የመጀመሪያው ጥያቄ ላይ ምንድነው ማየ ዶንት ክራይ ማለት I love you. Go eat. Okay. አላችሁ ተብለን የተባልነው እኔ ወንድሞችና ኦርቶዶክስን ስጠቅስ ከመዝሙር አኳያ ብቻ ነው ቅድም የጠቀስኩት። እዚህ የነበራችሁ ሰዎች በስራዬ የት የሆነ መግቢያዬ ብላችሁ ትላላችሁ። ስራ ማንንም እንደማያስገባ ብዬ በሚል ነው እንጂ ከዛ ውጪ ቅድም እሱ እንዳለው ኦርቶዶክስ እንደዚህ ትላለች እኛ ግን እንደዚህ እንላለን ብዬ ተናግሬያለሁ? አልተናገርኩም። ካለ ንገሩ። ወንድማችን ዮፍታሔ ገብቶ የከሰሰን እኔንም ወንድምነትንም ቤተክርስቲያኒቱ የማትለውን ትላላችሁ ነው ብሎ ያለን እና ይሄ ምን ማለት ነበረ? መግቢያው ላይ ሲናገር በኦርቶዶክስ ላይ ዋሽታችኋል ነበረ ያለን ማለት ነው። እና እኔስ ስሟን ራሱ የጠራሁት መዝሙሩን በተመለከተ በስራዬ የሆነ መግቢያዬ ብሎ በሚለው እንኳን ሰው በስራው እንደማይድን ራሳችሁ እንኳን ታውቁታላችሁ ብዬ በሚል ነው የጠቀስኩት። ከዛ ውጪ ነው አሁን ይሄንን አልክ ብሎ ያለው እኔ ስላላልኩ ምንድነው ብዬ የምለው? ወንድምነት ምንድነው የመጀመሪያው ጥያቄ? እስቲ
ለማስታወስ የሱን ዞር አድርገን ጥያቄውን ፍሮንት ላይ አድርገው። አንተ አይደለም አንተ ጽፈዋል። አንተ ስለተናገር ተጽፏል። ወንድምነት ምን ነበረ? ጌታ ኢየሱስ ክርስቶስን ምንድነው የመጀመሪያው ጥያቄ? ጌታ ኢየሱስ ክርስቶስን የጻድቃን ሰዎች በኦርቶዶክስ በስራቸው ብቻ ይድናሉ አልክ አለ። ኦኬ ይሄንን እኔ አላልኩም። ቀጥታ ልብ በሉ። ሪከርድ የተደረገው ጋር ሂዱና ስሙት። የአብርሃም አምላክ ምስክር ነው አላልኩም። ኦኬ ግን ወንድማችን ሲሰማ እየተረጎመ ነው የሚሰማው። የትርጉም ክፍሉ በትክክል እየተረጎመለት ነው ማለት ነው፣ አይምሮ ውስጥ ማለት ነው። ኦኬ እኔ አላልኩም። ግን አንተው ካልክ አዎ የኢትዮጵያ ኦርቶዶክስ ታሪክሳን ሰው በእምነት ይድናል፣ ሰው በእምነት ይጸድቃል ብላ አታስተምርም። መዳኛችሁ መጽደቂያችሁም ስራ ነው ብላ የምትለው። ኦኬ ይሄንን አንተ ካነሳው ዘንዳ ማለት እኔ አላልኩም። ላልኩት አይደለም መልስ እየሰጠው ያለሁት። እንዳልኩት አንዴ ነው በመዝሙር አንዴ ነው መዝሙሩ ሲጠቅስ ነው ኦርቶዶክስን የጠቀስኩት። ከዛ ውጪ ስለ ጌታዬ ነው የተናገርኩት። ግን ወንድማችን በአይምሮ ውስጥ ኦርቶዶክስን ሃይማኖቱን እያሰበ ስለሆነ ያወራው በስራ ብቻ ነው የሚድነው አልክ፣ በእምነት አትልም ብላል። ካው በኦርቶዶክስ ሰው በእምነት በጸጋ ሰው ይድናል ብላ አታስተምርም። መድረኳን ነክቶት አያውቅም ይሄ ትምህርት። አገልጋዮቿ ስርዓት ከሌላ አስወርዳለሁ። በቃ አያው ስርዓት ከሌላ አስወርዳለሁ። እኔ ብቻ ነኝ የማወራው። ፈሪ ስለሆንክ ነው አንተ ብቻ የምታወራው። ፈሪ ነህ በጣም። ኦኬ በቃ ስርዓት ስለሌለው ማለት ነው። ካንስል አድርገው። ለመመለስ ግዴታ የለብንም። አንደኛ እኛ ያላልነውን ቤተክርስቲያኒቱ ያላለችውን ትላላችሁ ብሎ ዋሽቶብናል። እኔ አሁን ዋሽቶብኛል። ሁለቱንም እኔ አሁን አላልኩም፣ አንተ አልክ ተብዬ ተባልኩትም ማለት ነው። ስለዚህ ሰውየው ስርዓት ስለሌለው ለአራቱም ጥያቄ መመለስ ግዴታ የለብንም። ስለዚህ ወደ አጉማስ እና ወደ ኩሲ አይቴ ብፁ የጠየቀ አይመስለኝም። የእነሱን ጥያቄ እንመልስና ወደ ማን ነው ወደ ብፁ አምላክ መመለስ እንችላለን። ኦኬ አጉማስ ምን ነበር የጠየቀው ጥያቄ? ስለዚህ የዛኛው አሁን የወረደው የዮፍታሔ ስርዓት ስለሌለው ውድቅ አድርገው በቃ ጥያቄውን ሁሉ ማለት ነው። ለማብራራት እንኳን ስል ስርዓት የለውም። እኔ አታወራም አትሞግትም አላልኩም። መሞገት ከፈለክ ለጠየቀው ጥያቄ የምለውን ካልኩ በኋላ ሙግት ካለ ትሞግት ነበር። ስርዓት ከሌለ ግን እንደዚህ ተወርዳለህ ማለት ነው። ቴንክ ዩ። የአጉማስ ጥያቄ ምን ነበረ? የመጨረሻው ፍርድ ላይ ሰው ሁሉ በስራው እንደሚፈረድበት 20:12-13 ይናገራል አለ። ኦኬ ጌታችን ኢየሱስ ክርስቶስ የተናገረውን በራእይም እና በሌሎችም ቅድም ኩሲም የጠቀሰው ጥቅስ አለ። ይሄን ክፍል እኛ አሁን እንደዚህና እንደዚህ ብለን ከማለታችን በፊት እናንተ እንድትሉ እንፈልጋለን። ምክንያቱም ይሄን ጥያቄ እኛ አንስተን አላብራራንም። ብናብራራ ነበር የምትጠይቁን። ይሄን ጥያቄ እናንተ የእነዚህን ክፍሎች የጠቀሳችሁት ምን እያሰባችሁ ነው የጠቀሳችሁት? እንዴት ታዩታላችሁ ነው ያላችሁ። የእግዚአብሔር ቃል ስለሆነ እናየዋለን። እንደ እግዚአብሔር ቃል ነው የምናየው። ትርጉሙ ነው ብላችሁ ካላችሁ እነዚህን ክፍሎች እኛ አንስተን ዛሬ መወያያ ሐሳብ አላደረግንም። እናንተ ግን ይሄንን ከስራ ጋር አገናኝታችሁት ከሆነ ኦኬ ሰው የሚፈረድበት እንደ ስራው ለእያንዳንዱ ሰጠው ዘንድ ዋጋዬ በእኔ ዘንድ አለ ብሎ የሚለውን በእናንተ እምነት በመጀመሪያ እንዴት አምነህበት ነው ይሄንን እኛን የጠየከን ብሎ የሚለውን መጀመሪያ ቅድሚያ ለአንተው መልሰን እንሰጥና አንተ ካብራራሁ በኋላ ከዛ ደግሞ የእኛን አስተምሮት እንነግርሃለን ማለት ነው። ኦኬ ምክንያቱም አሁን እኛ ብንመልስ አይ ትክክል አይደላችሁም ብላችሁ ስለምትሉ ማለት ነው። የእናንተም በመጀመሪያ አብራራው አጉማስ እድሉን ላንተ እንሰጣለን ማለት ነው። ኢቭን ኩሲ ሁሉ ጭምር የጠቀስከው ጥቅስ እነዚህን ጥቅሶች አብራሩልኝ ብለሃል። እንዴት ነው የምታዩት አለ። እንደ እግዚአብሔር ቃል ነው የምናያቸው። እግዚአብሔር ቃል ውስጥ ስላሉ እንደ እግዚአብሔር ቃል ነው የምናያቸው። ተርጉሙና ተርጉሙን እኛ እንድንተረጉም የፈለከው እናንተ እነዚህን ክፍሎች እንዴት ስለምትተረጉማቸው ነው። ምክንያቱም የእናንተን ትርጉም ንገረኝ። የእናንተን ትርጉም እኛ አሜን እንድንል አንተው ራሱ ጥቅሱን ጠቅሳል። እነዚህን ክፍሎች ዛሬ እኛ መነሻ ሐሳብ ብለን አልጠቀስናቸውም። ከእምነት ጋር በተገናኘ ስናወራ አንተ ስለ ስራ አወራ። እኛ ስራን እንደምንጠላ ስራ ጠል እንደሆነ አድርጋችሁ ስለምታስቡ ማለት ነው። ግን በጣም የሚገርመው ግን ሚዛን ላይ ስንቀመጥ በሚዛን ላይ በመልካም ስራ የምንደፋው እኛ ወንጌላውያን እንጂ ኦርቶዶክሳውያን አይደላችሁም። ምንም መልካም ስራ የላችሁም። ታውቁታላችሁ ራሳችሁ።
ምንም እንደ ተቋምም ተብሎ ቢባል እንደ ግለሰብም ተብሎ ቢባል እውነት እንመዘን ከተባለ ምንም መልካም ስራ የላችሁም። እኛኑ ነው መጣችሁ የምትከሱን፣ ትሰጣላችሁ ትላላችሁ። የምናበላው እኛ ነን። ስንዴ ትሰጣላችሁ ብትሉ የምናጠጣው እኛ ነን። የምናለብሰው እኛ ነን። ሰልባጅ ትሰጣላችሁ እያላችሁ የምንሰጠውን ልብስ ሰልባጅ ብላችሁ ታጣጥሉታላችሁ። የምንሰጠውን ስንዴና ምንድነው ስንዴና ዘይት የምንሰጠውን ስንዴና ምንድነው እሱንም ታጣጥሉታላችሁ። የምናበላው እኛ ነን። የምናለብሰው እኛ ነን። እንደ ተቋም ነው የምልህ። እንደ ተቋም ኦርቶዶክስ ማንንም አልብሳ ማንንም አብልታ አታውቅም። እንደ ተቋም ካበላችም እንደ ተቋም ነው ብዬ የምለው። ካበላችም እጅ የተጠረገበት ፍርፋሪ ሚዩት አድርገው አትግባ። እንደ ተቋም ፍርፋሪ ነው የምትሰጡት። ሰንበቴን ቢኬድ ሰው በልቶ የተረፈበትን ነው ከጠረጴዛ ላይ የተጠራረገ ነው የሚሰጠው። ኦኬ እንደ ተቋም እንደ ቤተ ክርስቲያን ማለት ነው በማብላትና በማጠጣት ለድሆች በመስጠት ከተባለ እናንተ ቤተ ክርስቲያን በር ላይ መጥቶ 5 ሳንቲም ስለተጣለለትና ቁርስራሽ እንጀራ ስለተሰጠው አይደለም። እንደ ተቋም የማንም እጅ ያልነካውን ከትራፊያችን የማንሰጥ ካለው ላይ ወርቁን የምንሰጥ ዘይት አንስተን የምንሰጥ እኛ ነን። ኦርቶዶክስ ብትሰጥ ጠላ ነው የምትሰጥ፣ የጠላ ቅራሬ ምናምን ነገር ማለት። ጥያቄውን መልሰህ ኤርሚያስ ሚዩት አድርግ ስለፈራው ነው አይደል? መመለስ ስለማትችል ሚዩት አድርግ ብራዘር፣ ሚዩት አድርግ። ኦኬ እኔን ጥያቄ መሰኛ እየመለስክልኝ ያለው አጉማስ ቆይ አንተን አይደለም የኩሲን ነው እየመለስኩ ያለሁት። ከዛ ነገርኩህ እኮ ጥያቄ ጠይቃችሁ አይደለ እኮ አይ ያንተን እምነት ንገረኝ ስላልከኝ ነው እኮ ይሄንን ጥቅስ እኮ አንተ ያንተን እምነት ምንድን የምትነግረኝ ስሰጥህ ነው አይደል? መሀል ላይ ጣልቃ ገብተህብኝ አይደለም። ሁለታችሁም የጠቀሳችሁት የራእይ መጽሐፍትንና የቅዱሳት መጽሐፍትን የጠቀሳችሁት እነዚህን ክፍሎች እኛ አልጠቀስናቸውም። ስለ መልካም ስራ ወይ ደግሞ ስለ ስራ በስራ ስለመፈረድ የሚያነሱ ኩሲና አንተ የጠቀሳችኋቸው ጥቅስ ነው የጠቀሳችሁን። ጥቅሱን እንዴት ታዩታላችሁ ነው ያላችሁን። እኛ ደግሞ ጥቅሶቹን ዛሬ ስለ ስራ አይደለም ያነሳ ነው፣ በእምነት ስለ መጽደቅ ነው። እናንተ ስለ ስራ ነው ያነሳችሁት። ስለዚህ እናንተ ይህን ክፍል ስታነሱ ያነሳችሁበት ነገር አለ ማለት ነው። ያነሳችሁበት ነገር አለ ማለት ሰው የሚጸድቀው በስራ ነው እንጂ በእምነት አይደለም ብሎ የሚል አስተምሮ ውስጣችኋል ማለት ነው። ለምን በኦርቶዶክስ ቤተክርስቲያን ሰው በእምነት ይጸድቃል ተብሎ በቤተክርስቲያን በአደባባይ ስለማይሰበክ፣ ሰው በጸጋው ይጸድቃል ተብሎ ስለማይሰበክ ማለት ነው። ኩሲ ላስወርደ ነው። ኩሲ ባለፈው እኔ ቤትም እንደዚህ ገብተህ ሪፖርት ስላደረክ ስለተጠራጠርኩ አስወርጃለሁ። እኔ ነኝ ያስወረድኩ። ባለፈው እንደዚህ ገብቶ ሪፖርት አስደረገብኝ እና አዘጋው። ስለዚህ አንተም በጥንቃቄ ነው የማይህ። ሌሎቹ እንኳን ቢደበቁ እንደዚህ ያደርጋሉ ብዬ አላምንም ማለት ነው። ከቻልክ ተመልሰህ በስተት ከሆነ ተመልሰህ ና። ኦኬ የጠቀስካቸዋቸው ጥቅሶች አጉማስም እና ኩሲ እኛ ያልጠቀስናቸውን ጥቅሶች ነው። እነዚህን ጥቅሶች እንድናብራራላችሁ የፈለጋችሁት እኛ በእምነት ስለመጽደቅ ስናወራ ስለ ስራ የሚናገሩ የመጽሐፍ ቅዱስ ክፍላትና ምንባባትን ክደን አይደለም። በህይወታችን ላይ እኮ አፕላይ የምናደርጋቸው ያደረግናቸው ናቸው ብዬ እንደ ተቋም እንኳን ራሱ እየተናገርኩ ነው። እንደ ተቋም ሰጪዎች ነን፣ ለምድሪቱ ሰጪዎች ነን። በመልካም ስራ ከተባለ ከትልልቅ ኢንስቲትዩት ከሆስፒታል ጀምሮ በሙሉ ኢትዮጵያ ውስጥ ያለ ሆስፒታል ይጠራ። አዲስ አበባ ውስጥ ጋንዲ፣ ማህተመ ጋንዲ፣ የካቲት 12 ዋቴቨር በሙሉ ፓስተር ኢንስቲትዩት ዋቴቨር፣ ጳውሎስ ሆስፒታል፣ ራስ ደስታ ዳምጠው ሆስፒታል፣ የትኛውን የምጠሯቸውን ጥሯቸው። የጴንጤ ገንዘብ የሌለበት የጴንጤ ገንዘብ ያልሰራው ሆስፒታል የለም። ሰጪ ነው ጴንጤ በመልካም ስራ ከተባለ ማለት ነው። ትምህርት ቤት ከማስገንባት አኳያ ከተባለ፣ ዩኒቨርሲቲዎችን ከማስገንባት አኳያ ከተባለ ሰጪ ነው ጴንጤ። በመልካም ስራ አይታማም። በረምብር የምንሰጠው እኛ ፍርፋሪ አንሰጥም። እና ስራን እንደምንቃወም አድርጋችሁ እያሰባችሁ ስለሆነ ያን ጥቅስ የጠቀሳችሁት የእናንተን ሀሳብ በመጀመሪያ እንስማ ብለን። ኧረ ስንቱን ነው የምንጠራው? አለርት ሆስፒታል ትላለህ እንዴ ወንድምዬ? ስንቱን የኢትዮጵያ ውስጥ የሚጠራው? እስቲ ኦርቶዶክስ የመሰረተችውን ሆስፒታል አንድ ታሳየን። አንድ እኮ አልኩ። ኮሪያ ሆስፒታል ተብሎ ቢባል ሂድ፣ ውስጥ ቸርች አለ። ደግሞ ጴንጤ አይሰጥም እንዴ? በደንብ እንጂ የሚሰጠው። የትኛውን ሆስፒታል የትኛውን ክሊኒክ ኢትዮጵያ ውስጥ አለ ተብሎ የሚባል ኃይለማርያም በል ዋቴቨር
የመሰረት ክርስቶስ ቤተክርስቲያን የነበረ ነው ኃይለ ማርያም ናዝሬት ያለው። እንደ ጴንጤ ሰጪ ደግሞ አለ እንደ እውነት እንነጋገር ከተባለ እና መልካም ስራን እንደምንቃወም አድርጋችሁ የምታስቡት እኛ መልካም ስራችን ይናገርልን ብለን አንልም። እንደ ተቋም ከተባለ እንደ ወንጌላውያን አማኞች አብያተ ክርስቲያናት ረጂማን አለ ወርልድ ቪዥን ብለህ ብትል እንደዚሁ ማለት ነው። ታውት በቃ አሁን ያውን እዛ እንዘርዝር እንዴ ዘመዶቻችሁ ነው ቤተሰቦቻችሁ እንኳን ራሱ ለመቀጠር የሚፈልጉበት ትልልቅ ካምፓኒዎች በተለይ በተራድኦ የሚሆን በሆስፒታል ደረጃ ያሉት በሙሉ ማለት ነው። እና ምን እያሰባችሁ ነው? እኛ መልካም ስራ እንደምንቃወም እያሰባችሁ ነው ይሄን ጥቅስ የጠቀሳችሁት? ያልጠቀስነውን ጥቅስ ነው እናንተ የጠቀሳችሁት። እኛ በእምነት ስለመጽደቅ ነው ያወራነው። በእምነት ብቻ መዳን የሚለውን ይታያችኋል አርእስቱ። እናንተ ግን የጠቀሳችሁት አጉማስና ማነው ኩሲ እነዚህን ክፍሎች አብራሩልን ብላችሁ ያላችኋቸው ጌታ ለእያንዳንዱ እንደ ስራው መጠን ሰጥ ዘንድ ዋጋ ይከሪ ዘንድ አለ ብሎ የሚለውን ክፍል ነው። ምን እያሰባችሁ ነው እናንተ የጠቀሳችሁት? ምን እያሰባችሁ? እሱን ነገር ብታብራራልን አጉማስ። ቴንኪው። ያ ኩሲ እንኳን ወርዷል ሲደበቅ ማለት ነው። እሺ ኤርሚ አመሰግናለሁ። እኔ ባይዘቤ ቀደም እንደተናገርኩም እንዳውም ያው ድሮ ባደግንበት ምናምን ሲጀምር አረ ከሌኮ ፕሮቴስታንት ነው ወይ ጴንጤ ነው አረ ደግ ነው ምናምን ተብሎ ነው እኔም አውቀው በማህበረሰቤም በምናምን ባደኩበት። በስራው የሚለው ቃል ጴንጤዎች እንደዚህ ናቸው አይሰጡም ወይ ደግሞ እርኩስ ናቸው ምናምን እያልኩ አይደለም። ባይዘዌ ይሄን እንድታቅልኝ ብዬ ነው። ለምን እንዳልከው አሁን እንዳውም አንድ ነገር ሜንሽን አድርጋለሁ የሆነ ካምፓኒ ላይ አንድ ባለስልጣን ምናምን ጴንጤ ከሆነ ረሱ እንደዚህ ማለት ይሄ መልካም ግንባታ ስለሆነ ብዬ ስለማስብ ነው። እኔ ግን ከስራ ያልኩት ወይ ከመለገስ ወይ ድሃን ከማብላት ወይ ከመጸወት ምናምን አይደለም። የሆነ ሰው እኮ የተረፈው ወይ ደግሞ አንድ በክርስቶስ ያላመነ ሰው አንድ ጣዖት ወይ ደግሞ ቡዳ ይሄ ቡዲዝም እምነት ተከታዮች በህንድ በቻይና የተለያየ ዋቴቨር ሊኖሩ ይችላሉና እነሱ በሆነ ነገር ስላመኑ መልካምን ስራ በመስራት እንደምናምን ታምናለህ ማለት ነው አይደል? ወንጌላውያን አማኞች መልካምን ስራ በመስራት እንደምናምን ማለት የዘላለም ሕይወት እንደምናገኝ ማለታችን አይደለም። መልካምን ስራ እንደምንሰራ ታውቃለህ፣ ታምናለህ ማለት ነው አይደል? yes እኔ ደግሞ ማለት ነው የምጠይቅህ ኤድሚ አሁን እንደዚህ አንድ ታምናለህ አይደል? እንደዚህ ታውቃለህ፣ ታምናለህ አይደል? እንደዛ አዎ ኦኬ ቴንክ ዩ። ስለዚህ እንደዛ ካመንክ አርእስቱ ምንድነው? የዛሬ አርእስት አጉማሴ ኤሚ ሐሳቤንማ ወደ አንተ እንዳታመጣኝ ለምን መሰለህ? እኔ አሁን የገባሁትና ጥያቄ ለመጠየቅ የፈለኩት ባይዘዌ የሆነን እንትን ዲፌንስ ለማድረግ ወይ ደግሞ በጣም አዋቂ ነኝ ብዬ ሳይሆን መዳን ስለምፈልግ ብቻ ነው። ባይዘዌ ይሄን እንድትረዱልኝ በመጀመሪያ አሁን እንደዚህ አንድ ስንመለስ ደስ ይለኛል። ለምን ያልገባኝ እጠይቃለሁ፣ አንተ እንደገባና እንትን ትመልስልኛለህ። መልካም ስራ ሲባል አሁን ክርስቶስ ለአንድና ለመጨረሻ ጊዜ ዋጋ ከፈለልን በመስቀል። እንዳውም አንድ ጊዜ ምን ሰማው መሰለኝ ኤድሚ፣ ከራዘምኩኝ ይቅርታ፣ ግን እንደ ልቤ ባወራ ደስ ይለኛል። በክርስቶስ መስቀል ቦታ የሆነ ቅዱሳን ማንም ጊዮርጊስም ተክለ ሃይማኖትም ማንም ቢሰቀል የክርስቶስ መስቀል ላይ የገነትን በር ወይ ደግሞ ያ ሁላ ለሰው ልጅ የተከፈለ ዋጋ ይከፍል ነበር? አይከፍልም ብዬ ነው የማምነው። አይከፍልም። ግዴታ ከእግዚአብሔር የመጣ የተላከ አምላክ መሆን አለበት። ምክንያቱም ሁሉ ሰው በእኩል የሚያይ ሁሉንም ምንም ከሱ ምንም የማይፈልግ መሆን ስላለበት ብዬ ነው የማምነው። ግን ክርስቶስ ያን ዋጋ ከፍሎልኛል። ለኔ ሲል ተገርፏል፣ ተሰድቧል፣ ተተፍቶበታል። እዚህ ምድር ላይ ለሰው ልጅ መቋቋም የማይችለውን እያንዳንዱ በደል ደርሶበታል። እሱ አደረገልኝ ብዬ እኔ ቆይ እድሜ ልጨርስ። እሱ አደረገልኝ ብዬ እኔ በክርስቶስ አምኜ እንደፈለክ መኖር እችላለሁ ወይ? አንድ ሁለተኛ በሎጂክ እንዲመለስልኝ አልፈልግም። ምክንያቱም መጀመሪያውኑ አላመንክም ማለት ነው ይሄን ካደረክ እንድባል አልፈልግም። ምክንያቱም ለምን መሰለህ? አሁን ዛሬ መኪና ገይቶኝ ብሞት በቀኑ ነው የሞተው እንደመባል
50 ዓመት ብቆይ አይ በቀኑ ነው። ልክ እንደዚህ አይነት ሎጂክ ውስጥ መግባት ስለማልፈልግ ነው። ምክንያቱም ዛሬ እኔ የሞኩት በቃ አደጋ ወይ ከፍጥነት በላይ ነድቼ ነው ወይ ደግሞ ባልተገባ መንገድ ሄጄ ነው የሞትኩት እንጂ ቀኔ ተጽፎልኝ ነው ብዬ አላምንም እኔ። ስለዚህ ልክ በክርስቶስ አምኛለሁ። ምክንያቱም እኔ 1 2 3 4 እኔ የልጆች አባትና ባለትዳር ነኝ። በጣም በኃጢአት ወድቄ አልቅሼ ክርስቶስን ለምኜ ስለምነው ማንም አይደለም ይሄ ነገር። ልቤ ግን መጽናናትን ሰጠኝ። መጽናናትን ስለ ከጸጸተኝነት ስሜት በቃ አይዞ አንተ የሰው ልጅ ነህ፣ ወዳቂ ነህ፣ ታጠፋለህ ሚል የሆነ ልቤ ሰጠኝ ተስፋ። ኦኬ ደስ አለኝ። ከዛ ጸለይኩና ሁለተኛ ሶስተኛ ጊዜ ግን ሰራው ያን ኃጢአት። ልሌ የፈለኩት ምንድነው ሰው ልጅ ነህ፣ ደካማ ነኝ፣ እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ። ሁሌ በክርስቶስ ማመን አለብኝ እና ሎጂኩ ምንድነው በክርስቶስ ስላመንኩ ብቻ ድናለሁ ስላልኩኝ አይ በሆነ ኃጢአት ስወድቅ ደግሞ አይ አንተ መጀመሪያውኑ በክርስቶስ ስላላመንክ ነው የሚል መስል ነው ያለ። ኤድሚ መዳን እኔ ለመዳን የምሰማው ነው ያልከኝ ቅድም ለመዳን እፈልጋለሁ ነው ያልከኝ። ደስ ብሎኝ ነው። ኦኬ ቴንክ ዩ ብራዘር። ለመዳን የምትፈልግ ከሆነ እግዚአብሔር ራሱ ይሄንን መፈለግ ራሱ በውስጥ እንዲሆን ያደረገው እግዚአብሔር ነው። ወንድምነትን ስማው ዳንዬን ማለት ነው። እኔ ቁርስ እየበላሁ ነው፣ እናወራለን። ወንድምነት እሺ ወንድምነት ያ ጥሩ መረዳት ላይ ነው ያለው። ለመዳን የሚፈልገው አየህ፣ ለመዳን የሚፈልገውን ሰው የእግዚአብሔርን ቃል ስንነግረው ቢያንስ ይሰማል ማለት ነውና ቴንክ ዩ። ይሄ አንድ ነገር ልጨምር ማለት ኢንቴንሽን እንድትረዱ ምን መሰለህ፣ በቃ አንዴ አንተ የሆነ ቸርች ሄጄ ወይ ደግሞ የሆነ ቦታ ሄጄ አዎ ክርስቶስ አዳኜ ነው ተቀብያለሁ ተንበርክኬ ተጸልዮብኝ ከዛ እንደፈለኩ መሆን ስለማልፈልግ ነው እኔ ከተረዳኝ ማለት አይ ጥሩ ጥያቄ ነው እየጠየቅ ያለው። ልብ በነስማይ ማጋ ነው ድምጽ አለ የሰርክ ድምጽ ቤተርዛን አንቺ ጋር ነው ሚዩት አድርግሽ ቤተርዛን እንጂ ማለት ነው ኤድሚ። ልክ ደግሞ በኃጢአት ስወርቅ ደግሞ መጀመሪያም አላመንክም ማለት ነው። ጥሩ ጥያቄ ነው የጠየቀው። አሁን እንደ ልብህ የምትኖረው ክርስቶስን ከተቀበልክ በኋላ አይደለም። እንደዛማ ብሎ ትምህርተኛ ጋር የለም። ይሄ ሰይጣን በኦርቶዶክሳውያን ጆሮ ላይ ሹክ ያለው ለወንጌላውያን አማኞች ካላችሁ ጥላቻ ወይ ደግሞ መጥፎ ምልከታ የተነሳ የተናገራችሁ ነው። እኛ ሰው በክርስቶስ ኢየሱስ ካመነ በኋላ እንደፈለገ መኖር ትችላለህ ብራዘር ብለን የሚል ስብከትና ትምህርት የለንም። እንደፈለገ የምትኖርበት ዓለም ሳይሆን እንደፈለገው የምትኖርበት ዓለም ውስጥ ነው የተጠራ ነው። እንደምንፈልገው እንድንኖር ሳይሆን እንደሚፈልገው እንድንኖር ለቅድስና ህይወት ተጠርተናል ነው እያልን ያለ ነው። አሁን አንተ እሺ ድንገት ከወደቀስ ቆይ አጉማሴ ፕሊዝ ጥያቄና መልስ ቢሆን ደስ ይላል። ኦኬ ቆይ እኮ አልኩህ። ምን አልከን? እኔ ጌታን ከተቀበልኩ የሆነ ቤተክርስቲያን ሄጄ ጌታን ከተቀበልኩ በኋላ እንደፈለከው እንድኖር አልፈልግም አልክ። አሁን እኮ እንደፈለከው ነው የምትኖረው። አሁን እየኖርክ ያለው ኑሮ እንደፈለከው ነው፣ እንደሚፈልገው አይደለም እየኖርክ ያለው። ለዚህም ነው መዳን ያስፈልገኛል ብለህ ያልከው ማለት ነው። ጌታን ከተቀበልክ በኋላ እንደፈለከው እንድትኖር ብሎ የሚል ትምህርተኛ የለንም። እንደሚፈልገው ነው የምንኖረው። ኦኬ። ስለዚህ አሁን አንተ የጠየቀው ጥያቄ ላይ መዳን ስለሆነ ከወንድምነት ጋር አውራው። እሺ እኔ ቁርስ እየበላሁ ስለሆነ እንቀጥላለን። ጥሩ ጥያቄ ጠየቀው ወንድምነት ነው ዳኒ። ኦኬ እሺ ወንድምነት ቀጥል። ያ ቴንክ ዩ። እሺ ወንድምነት ጸጋ ይብዛልህ። እንግዲህ በጣም የብዙ ኦርቶዶክሳውያን ጥያቄ ነው የጠየቀው እና በጣም ወሳኝ ጥያቄ ነው። አሪፍ ነው። ኦኬ አሁን መረዳት ያለብን ትልቁ ቁም ነገር ምንድን ነው? አንድ ነገር እናገር እዚህ ጋር ይቅርታ። እሺ አልጨረስክም? እሺ አሁን ስለማትሰማ አይምሮ የሆነ ሀሳብ ስለማትሰማ ችግር የለም። እሺ እንስማ፣ ችግር የለም። አዎ ለዛ ብዬ ግልጽ ለማድረግ የፈለኩት እሺ ማንዳ ነገር አላውቅም፣ ግን አሁን እኔ ለማለት የፈለኩት አሁን ለምሳሌ ኤድሚ ወይ በሆነ ካነጋገሬ ሊሆን ይችላል ፕሮቴስታንትም ሆነ ማንም ሰው ጸልዮልህ ምንም ጌታን ከተቀበልኩ በኋላ እንደፈለኩ መኖር እችላለሁ ማለት አይደለም። እኔ ለማለት የፈለኩት አሁን በእምነት ብቻ መዳን ከሚለው ጋር በኢየሱስ ክርስቶስ ለኔ ለመዳኔ እዚች ምድር ላይ ኢየሱስ ክርስቶስ በመስቀሉ የሰራውን ቤዛ
ማንም ሰው ማንም ፍጡር ማንም ያደረገልኝ የለም። ይሄን አምናለሁ። ኢየሱስ ክርስቶስ በመስቀል ላይ የሰራውን ቤዛ ማንም ሰው የሰራው ሊሰራም አይችልም፣ የሰራም የለም። ኤኒ ቅዱሳንም ኤኒ ይቅርታ እህቴ እና የኔ ጥያቄ ምንድነው? ይሄንን እምነቴ ዳኒ ወንድሜ እየሰማኝና እየተረዳኝ ከሆነ ይሄን እምነት ተቀብያለሁ። ኢየሱስ ክርስቶስ የሰራውን ቤዛ የሰራውን አዳኝነት በቃ እኔ በኢየሱስ ክርስቶስ በጣም አምኛለሁ። በቃ ቱ ዘ ማክሲመም ብለህ ተቀበለኝ። የሆነ ሰዓት ግን ብስትስ ስለ የሰው ልጅ ነኝ፣ ደካማ ነኝ፣ ፍጡር ነኝ። ፍጡር እስከመሆኔ ደግሞ እስታለሁ። እኔ እንደ ኢየሱስ ክርስቶስ ኢቭን ኢየሱስ ክርስቶስ በስጋም ተገልጦ እኮ ተፈትኗል። ሰው ልጅ በስጋ ክርስቶስ በስጋ ተገልጦ ተፈትኖ እንዳለፈው እኛም ብንፈተን እናልፋለን የሚለውን ትምህርት ለማስተማር ነው ብዬ አስባለሁ። የተፈተነው እኔ ግን ደካማ ወይ እንደናንተ ወይ እንደ ክርስቶስ ኤቭሪ ላዋድር ፈልጌ ሳይሆን የጸናው ያልኩ ወይ ደግሞ ምናልባት የእግዚአብሔር ጸጋ ርቆኝም ሊሆን ይችላል። ኢቭን የእግዚአብሔር ጸጋ ማግኝቼ ቢሆን ቢድቀኝ እና በወርቅ እኔም ከመጀመሪያው ጀምሮ በክርስቶስ አላመንኩም ማለት ነው። በቃ አንተ መጀመሪያም አላመንክም። ብስት ማለት ስራዬ ወስኗል ምለው ለዛ ነው። ቀን በቀን የማደርገው ተግባር መለገስ ብቻ አይደለም። ለቤተሰቤ፣ ለትዳሬ፣ ለልጆቼ፣ ለሀገሬ ምንድነው ማስበው? እኔ ለዳኒ ለተናገሩነቱን ለብሩክ ምንድነው ማስበው? ምቀኛ ነኝ? ሐሜተኛ ነኝ? ምንድነኝ? እያንዳንዱ እንቅስቃሴ በክርስቶስ ስላመንኩ ብቻ አይደለም ብዬ ነው። አይ በክርስቶስ ካመንክ ለተናገሩነቱም ለዳኒም ለኤድሚም ለብሩክም ቀና ነው የምታስበው። ካመንክ ቀና ካላሰብክ አላመንክም የሚል እንዳይሆን ብዬ ነው። ዳኒ ከተረዳኝ ተረዳው። እሺ ተረዳነ። ያው እንድትሰማን ያክል የሆነ ጥያቄ አለኝ እያልክ እያሰብክ እንዳትሰማን ያክል ነውና እንጂ ቅድም ያልከውን ነው በተለያዩ ሐሳቦች ሪፍሌክት ያደረከው ሰምተናል። ኦኬ ሶ በጣም ግልጽ በሆነ መንገድ ያንተን ጥያቄ ለመመለስ ሰው የሚድነው እንዴት ነው ካልክ ኢየሱስን አምኖ ብቻ ነው የሚድነው። ይሄ ጸጋ ኢየሱስን አምኖ የሚድንበት ጸጋ የአንድ ቀን ብቻ አይደለም። ብዙ ጊዜ እዚህ ጋር ነው ሰው ሚስ የሚያደርገው። ኦኬ ኢየሱስ ክርስቶስን ሰው አምኖ የሚድንበት ይሄ የእግዚአብሔር የማዳን ስራ የአንድ ቀን ተግባር አይደለም። ምን ማለት ነው? ልክ ሰውየው የሚያድን ኢየሱስ ስለሱ የሞተለት ኢየሱስ እሱን በማመን የዘላለም ሕይወት እንደሚያገኝ የሰማውን ያንን ወንጌል አምኖ የተቀበለ ቀን የዳነበት መዳን የመጀመሪያው ቀን ማለት ነው። ልክ ሰውየው በእድሜው ዘመን ኖሮ ምናልባት 50 ዓመት ጌታን ከተቀበለ በኋላ በምድር ላይ ቢኖር አሁንም በ50ኛ ቀን ላይ የሚድንበት በ50ኛ ዓመቱ ላይ የሚድንበት የመዳን ወንጌል የመጀመሪያው ቀን የተቀበለው ያ ኢየሱስ ክርስቶስ ያድናል የሚለው የተሰበከው ስብከት ነው። ይሄ የክርስቶስ ኢየሱስ የማዳን ስራ ሰዎች እድሜ ሲያስቆጥሩ በክርስትና ሕይወት ውስጥ መኖር ሲጀምሩ የሚያቆም ጸጋ አይደለም። የመጀመሪያ ጌታን የተቀበለ ሰው የሚድንበት ጸጋ ይሄው ነው። ኢየሱስን አምኖ ብቻ ነው የሚድነው። ሰው እድሜውን አስቆጥሮ በጌታ ቤት ሲበሰብስ ሲሸመግል 50 ዓመት 100 ዓመት ቢያስቆጥር በጌታ ቤት የሚድንበት ጸጋ ኢየሱስ ነው። እግዚአብሔር ከዚህ ጸጋ ውጪ ሌላ ሰዎችን የሚያድንበት መንገድ የለውም።
there is no other way። እድሜ በማስቆጠር በክርስትና ህይወት በመጠንከር ምናምን የምትመሰርተው አዲስ የመዳን መንገድ እግዚአብሔር የለውም። ለአዲስ አማኙም ኢየሱስ ነው። በጌታ ቤት ላስቆጠረ እድሜ ለፈጀውም ሰው የመዳኛው መንገድ ኢየሱስ ነው። ለዚህ ነው እኔ በጌታ ቤት 50 ዓመት ባስቆጥር ዛሬ ጌታን የተቀበለ ሰው ሁለታችንም በእግዚአብሔር ቤት በመዳን ተስፋ ውስጥ የመዳናችን ምስጢር ኢየሱሳችን። ከዚህ ውጪ ሌላ የመዳኛ መንገድ የለም። ይሄ ማለት ይሄው ከእግዚአብሔር ቃል አንጻር ስናየው ይሄን ነው የምናየው። ይሄው ሰዎች ልክ እንደዚህ ማለት ነው። ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ጌታ ሆይ በመንግስት ስትመጣ አስበኝ ብሎ የዳነበት ወንጌል ሰዎች 40 እና 50 ዓመት በጌታ ቤት ቢያስቆጥሩ የሚድኑበት ወንጌል ይሄ ነው። ማንን? የሚመጣ ጌታ አለ በክብር በመንግስቱ ሲመጣ ሊያስብህ የተገባው ይሄ ጌታ ነው። ያለዚህ ጌታ የመዳን ተስፋ ሌላ መንገድ የለም። ለዚህ ነው እኔ መንገድም እውነትም ህይወትም ነኝ አለ። ከዛስ በእኔ በቀር ሁለተኛ ጥያቄም ይሄ ነበር፣ ግን አሁን እንደውም ጥቅሱን አነሳልኝ። ችግር የለም። ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጀመሪያ ገነት በር የከፈተው እሱ ነው፣ የኢየሱስ ክርስቶስ እንደሚይዘው ስለሄደ። ቅድም ሁለተኛ ጥያቄን ጽፈዋል ዳኒ? ጽፈዋል። ለምን መሰለህ ይሄ ሰውዬ እድሜ ቢጨምርለት አሁን ያወራነው ነገር ግን ገባ። አሁን ያልኩት ነገር ገባ። ከስራ ጋር ላገናኘው። ለምን ይሄ ሰውዬ አመነ፣ ኢየሱስ ክርስቶስ በመንግስቱ በመጣ ጊዜ እንደሚያስበው አመነ። ገባህ ወይ ያልኩህ ገባህ ወይ? ማለት ገብቶኛል። እስከዛ ለምን መሰለህ ገብቶኛል ያልኩህ እድሜም ገብቷል ያልኩህ አስተምሮ ከተለዋለሁ ወይ አሁን ያልኩ ገብቷል ወይ? አሁን ያወራሁት ገብቶኛል። በኢየሱስ ክርስቶስ በማመን ብቻ እንደሚዳን አወኩኝ እኮ ዳኒ። መቼ? ስለ ስራ መቼ? የመጀመሪያ ቀን ነው ወይስ በክርስትና ህይወት 50 ዓመት ስትኖር? ኖ ኢየሱስ ክርስቶስ አዳኝ ነው ብዬ ሳምን እኔ ያኔ ድኛለሁ፣ የዘላለም ህይወት አግኝቻለሁ። መቼ ነው እንደዛ ብለህ ዳንከው? የመጀመሪያ አዳኝ ብዬ ሳምን ነው። yes እሺ ኃጢአት ሰራ፣ በደልክ፣ አሁንም አሳዘንክ፣ 5 ዓመት ሞላክ። በ5 ዓመት የሚያድንህ ምንድን ነው? የኢየሱስ ክርስቶስ አዳኝ ነው ብዬ ሳምን መንፈስ ቅዱስ የእግዚአብሔር ጸጋ እኔ ላይ ያድራል። 5ኛው ዓመት ላይ ይሄ መልስልኛ መጀመሪያ ቆይ ወዳጄ ቆይ በ5ኛው ዓመት ላይ የሚያድንህ ሶሪ ዳኒ ወደ 5 ዓመት ሳይሆን የመጀመሪያ ቀን ኢየሱስ ክርስቶስ አዳኝ ነው። የመጀመሪያ ቀንማ ኢየሱስ ክርስቶስ አዳኝ ነው ብለህ ዳንክ ተቀበል። ያኔ ቆይ ወዳጄ 5 ዓመት በክርስትና ኖርክና ከ5 ዓመት በኋላ በ5 ዓመት ውስጥ ግን ኃጢአት አለብህ፣ በደል አለብህ፣ ወድቀሃል፣ ተነስተሃል። በዚህኛው 5 ዓመት ላይ የሚያድንህ ምንድን ነው? ቆይ እኔ ልምጣላ። የመጀመሪያ ቀን ላይ ኢየሱስ ክርስቶስ አዳኝ ነው ብዬ ያመንኩ ጸጋ ተቀብያለሁ አልተቀበልኩም? ይህን ጥያቄ አትመልሶም። እሺ ተውኩት። እሺ የመጀመሪያ ተውኩት አይደለም። ቆይ እኔ እኮ ዋና ጥያቄ እዚህ ጋር ነው። አየህ የመጀመሪያው ነው የ5 ዓመቷ ጋፕ ላይ ነች የኔ ጥያቄ። አመንኩኝ በዚህ መካከል እሺ አመንኩኝ። ልክ በእምነት ብቻ የሚለው አሁን በቃ ብቻን አመንኩ። በቃ የእግዚአብሔር ጸጋ የኢየሱስ ክርስቶስ የመንፈስ ቅዱስ ጸጋ በላይ ላይ ሞላ። ለምን ክርስቶስ አዳኝ ነው ብዬ ተቀበልኩ። በቃ ጀስት ወደ ጥያቄው ገባ። እስካሁን ድረስ እኮ እየጠየቅን ያለው ቆይ አንድ እኮ ይኸውልህ አመንኩኝ። በቃ መንፈስ ቅዱስ ሞላብኝ። ከዛ 5 ዓመትም ተወው። አጉማስ ቆይ አንድ ዓመት በኋላ ወደኩኝ።
ከአንድ ዓመት በኋላ በኃጢአት ወደኩኝ። እሺ ከአንድ ዓመት በኋላ ይሄው ከአንድ ዓመት በኋላ በኃጢአት እሺ ወደክ። እሺ ይሄ ማለት የመጀመሪያ ቀን መንፈስ ቅዱስ እኔ ላይ አልሞላ ማለት ነው ወይስ ለምን ወደኩኝ? በኢየሱስ አመንኩ ብዬ በቃ እምነቴ ብቻ በኢየሱስ ብቻ ብዬ ካመንኩኝ ለምን ወደኩኝ በኃጢአት? እቺን ብቻ ዳንዬ አብራራልኝ። እሺ አሁን በደምብ ስማኝ፣ ከልብ ሆነ ስማ። ጥያቄ እየጨረስክ እንዳለ ነው እየተሰማኝ ያለው። ምክንያቱም የመጀመሪያው ጥያቄ ሳይመለስልህ እንደተመለሰለት ሰው ነው እየሆንክ ያለው። ግን ጥያቄዎች ይሄ ነው ዋና ጥያቄ። እሺ ይሄው ሰው ኃጢአት የሚሰራው በመንፈስ ቅዱስ እርዳታ አይደለም። ሰው በልብ ውስጥ ፈቃድ የሚባልም ነገር አለው። ሰው ከእንስሳ የሚለየው ትልቁ ነገር በውስጡ ፈቃድ የሚባል ነገር እግዚአብሔር ሰጥቶታል። ስለዚህ ያ ፈቃድ ለእግዚአብሔር የማይገዛ በእግዚአብሔር ሐሳብ ውስጥ የማይካተት ከሆነ ፈቃድ ያንተ ፍላጎት ያ ፈቃድ ኃጢአት ትሰራለህ ማለት ነው እንደ ሰው። ስለዚህ መንፈስ ቅዱስ ከአንተ ጋር ስለሌለ ስላለ አይደለም። ይሄንን ፈቃድህን ወይ ደግሞ ያለህን ነገር በእግዚአብሔር ጸጋ ለእግዚአብሔር የሆነውን ነገር እንድትኖር የሚያስችል ጸጋ ግን መንፈስ ቅዱስ ይሰጣል። ያንን ጸጋ መንፈስ ቅዱስ ሰጣ ማለት አንተ ፈቃድ አልባህ ነህ ማለት ግን አይደለም። ምን ማለት ነው? ሮቦት ነህ። በቃ እግዚአብሔር በግድ ነው ኃጢአት እንዳትሰራ አንገትህን ይዞ ምናምን ይልሃል ማለት አይደለም። አይደለም። እግዚአብሔር አንገትህን ይዞ ምናምን ኃጢአት እንዳታደርግ አያደርግህም። ግን ያንን ጸጋ በመጠቀም በተሰጠ በመንፈስ ቅዱስ አንተ ውስጥ ባለው እግዚአብሔር በአንተ ውስጥ በሚያበዛው ጸጋ በመጠቀም ግን ፈቃድህን ለእግዚአብሔር ማስገዛት ግን ትችላለህ። ኦኬ ትችላለህ ለእግዚአብሔር ማስገዛት። በፊት ግን እግዚአብሔር ሳይኖር ፈቃድህን ለእግዚአብሔር ማስገዛት ግን አትችልም። ለምን? የሚረዳህ የሚያግዝ አቅምና ጉልበት ስለሌለ። ድሮ በአንተ ፈቃድ ስራ አይደለም። ከእግዚአብሔር ቃል ላሳይ በአንድ ጥቅስ ያው እንደዚህ ነው። ያው በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላልሳችሁባቸዋል። ምን አድርጋችኋል? ተመላልሳችሁበታል። በማን ፈቃድ? አዮ ሳትፈልግ ስትኖር የነበረው በአንተ ላይ ይሰለጥን በነበረው በጨለማው ፈቃድ ነው። በሰይጣን ፈቃድ ውስጥ ነበር የምትመላለሰው። በእነዚያም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ምን እያደረግን ፈቃድ እያደረግን ከዚህ ውጪ መኖር አትችልም። በጣም ጨዋ ነው እግዚአብሔር የረዳው ሰውን በቃ በጣም ምናምን የምትለው እግዚአብሔርን የማያውቅ ሰው ካለ በራሱ የልቦናውን ፈቃድ ነው የሚያደርገው። ጣልቃ መግባት ይችላለሁ። ከተመለሰልህ ችግር የለም መግባት ይችላል። አይ ለምን ከተመለሰ ያው አንዳንዴ አለ አይምሮስ መስማት መቻል አለብህ። ብራዘር አልጨረስኩም። የሚፈጠረው ጥያቄ ለምን መሰለህ ያልኩህ ጻፈውና ከዛ ይሄኛው ጥያቄ ደግሞ ካልተመለሰልህ ደግሞ ያ ጥያቄ ጠይቃለህ። እሺ ያ ስለዚህ ይሄንን ፈቃድ ታደርግ ነበር። ለዚህ ነበር የምትኖረው። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን።